በሚያምር ዜማ የተለወሰ መርዝ አልኳቸው። ይሄ መርዝ፣ ገዳይ መርዝ ሰው ከሞተ እንኳን በኋላ ነፍሱን ለፈጣሪ አሳልፎ እንዳይሰጥ በፍጡር ላይ እንዲታመን የሚያደርግ በሚያምር ዜማ፣ በሚያምር ድምፁን እግዚአብሔር ነው የሰጠው ለዚህ ሰው የሚለውን ሰማይ ተክለብሳይ። አንድ የቡልጋ ሰውዬ ነው ይሄ ሰውዬ። ቡልጋ ሀገር ውስጥ ተወልዶ ያደገ ማለት ነው። አንድ የቡልጋ ሰው ነው። የእስራኤልም ሰው ይሁን የትግራይም ሰው ይሁን የኦሮሞም ሰው ይሁን የአማራም ሰው ይሁን ጉራጌም ከምባታም ሀዲያም ይሁን ዋቴቨር አንድ ሰውዬ ነው። ነፍስን ማን የፈጠረ? ጌታ። ነፍሴን አደራ በእጅህ እሰጣለሁ ብሎ ያለው ጌታ ራሱ ኢየሱስ ለማን ነበረ? ነፍስ ለማን ነው አደራ ተብላ በእጅህ አደራ እሰጣለሁ አለ? ታላቁ ጌታ የሰማይ የምድር ባለቤት ሰው ሆኖ ስለተፈጠረ ጌታችን እግዚአብሔር አብ አባቱ ሰው በመሆኑ አምላኩ ስለሆነ ሰው በመሆኑ የጌታችን የኢየሱስ ክርስቶስ አምላክ ስለሆነ እግዚአብሔር አብ አምላኩ ስለሆነ ነፍሱን ለአምላኩ በሰውነቱ ለአምላኩ አደራ አሳልፎ ሰጠ ማለት ነው። በእጅህ አደራ ሰጣለሁ። ምን? ነፍሴን። ኦርቶዶክስ ምን ትላለች? ይሄ የተረገመ መዝሙር ይባላል ወንድሞች እናቶች። ለምን? ፍጡር ከፈጣሪው ላይ በፈጣሪው እንዳይታመን በመስቀል ላይ የተሰቀለው ጌታዬ ነፍሴን አደራ በእጅህ ሰጣለሁ ብሎ ለአባቱ ነፍሱን አሳልፎ ሰጠ፣ ሞተ። እነዚህ ግን የምድሩ አልበቃ ብሏቸው በሰማይ ራሱ ለታመነው ለፈጣሪ ሳይሆን ለፍጡር ይሰጣሉ። እሺ፣ ስለዚህ ለተክለ ሃይማኖት የተገባ ቃል ኪዳን አለ። በቃል ኪዳናቸው መንግስተ ሰማያት መግባት ይቻላል አይደል ወንድማችን? ለተክለ ሃይማኖት በተሰጠው ቃል ኪዳን ለምሳሌ ፍርፋሪ የበላ በመቃብርህ የተቀበረ ብሎታል። የት ለመቀበር አስበሃል አንተ? ስትሞት ምናልባት ቤተሰቦች እንዲቀብሩ ያሰብከው እባብ የገደለ እኒና እነኝን የመሳሰሉ አሉት። ስለዚህ ፍርፋሪ የበላ ይጸድቃል ወይ ይድናል ተብሏል። በመቃብር የተቀበረ ይቅርታ ወገኖች፣ በመቃብር የተቀበረ ብሎታል። ይሄ መቃብር ቦታው ተወስኗል። ገድሉ ላይ ከጉር እስከ ሸህም የሚባል ቦታ ለበዛው በገዳሙ አቅጣጫ ከዚህ እስከዚህ የተቀበረ ይድናል ይላል፣ መንግስተ ሰማያት ይገባል ይላል። ከነዚህ ወንዞች ውጪ የተቀበረ አይድንም። አሁን በሚካኤል በማርያም ጓሮ የምትቀበሩ በሙሉ ከሰራችሁ አትድኑ። በገድላችሁ መሰረት ሰው ለመዳን ደብረ ሊባኖስ መሄድ አለበት። ደብረ ሊባኖስ ደግሞ ሄዶ ከጉር እስከ ሸህም በሚባለው በሁለቱ ወንዞች መካከል ብቻ ነው መቀበር ያለበት። የመቃብር ስፍራ ካለቀስ አበቃለ ማለት ነው። ያንተ ነገር ተዘጋ። እሳት መንግስተ ሰማያት ሳይሆን እሳትን ትገባለህ ይላል። እሺ፣ ፍርፋሪ በልተህ ትድናለህ ይላል ከተገባለት ቃል ኪዳን አንዱ። ለምንድነው? ይሄ ሌላኛው የኦርቶዶክስ የመዳን መንገድ ስለሆነ ማለት ነው። መንትያው መንገድ ኦርቶዶክስ ብልጥናት ብራዘር፣ እንዲህ አስቀምጠንልሃል በፒክቸር። ከሆነ በአንደኛው በመጽሐፍ ቅዱስ ትሄዳለህ፣ ካልሆነ ደግሞ በመጽሐፍ ቅዱሱ፣ ካልሆነ በገድሉ ደግሞ አትሄድም። ጴንጤ ደግሞ ሌላ አማራጭ የለውም ምንም። የጴንጤ ቀጥተኛው ብቸኛው የወንጌላውያኑ የኛ የመዳን መንገዳችን ያው ይሄ መንገድ
እግዚአብሔር አብ መርቆ የከፈተልን አንድ መንገድ አለ። እሱ ላሳያችሁ። ይህ መንገድ ተመርቆ ተከፍቷል። ወደ ሰማያት ወደ እግዚአብሔር የሚያደርሰው መንገድ ዕብራውያን 10 ቁጥር 19ና 20 ላይ እንደዚህ ተጽፏል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ፣ መንገዱ አዲስ ነው፣ መንገዱ ሕያው ነው። ሕያው ማለት ዘላለማዊ ማለት ነው። በሕያው መንገድ ወደ ቅድስት በመልካም ሥራ የሃይማኖትንም ሥርዓትን በመፈጸም እና በቅዱሳን ገድል እንድንገባ አይልም የሚለው። በመረቀልን ማነው መራቂው? እግዚአብሔር አብ ነው። መንገዱ ተመርቋል ማለት ነው። ይሄ መንገድ አዲስና ሕያው መንገድ ነው። ያ መንገድ ማን ነው ይላል ኢየሱስ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወት ነኝ፣ አነ ውእቱ ፍኖተ ጽድቅ ወሕይወት ብሏል። አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤ። ግልጽ አማርኛ የተናገረው ጌታ ዘወርዋራ አይደለም። አነ ውእቱ ፍኖተ ጽድቅ ወሕይወት። ስለዚህ እኔ መንገድና እውነት ሕይወት ነኝ ብሎ ስላለ ከዚህ ዕብራውያን መልእክት ጸሐፊ ሲጽፍ በመረቀልን በአዲስና በሕያው መንገድ ማረው መራቂው እግዚአብሔር አብ ሪቫኑን እንደሚቆርጥ ልክ መንግስታት መንገድ ከተሰራ በኋላ ሪቫኑን ቆርጠው እንደሚከፍቱት እንደሚመርቁት እግዚአብሔር አብ የመረቀልናል። ሰዎች በዚህ በአዲስና በሕያው መንገድ ነው መሄድ ያለባቸው። ይሄ አዲስና ሕያው መንገድ ቀራንዮ ኮረብታ ላይ ስለኛ ሲል የተንጠለጠለው በዚህ በመስቀል ላይ በተሰራ የቤዛነት ሥራ በኩል ብቻና ብቻ ነው መንግሥተ ሰማያት የምትገባው። ሌላስ የትም አትደርስም። መድረሻ ሲኦል ነው ማለት ነው። ግራ መርጣለሁ ብለህ ብትል ከዚህ መንገድ ወጥተህ፣ ቀኝ መርጣለሁ ብለህ ብትል ከዚህ መንገድ ወጥተህ መጨረሻ ፍጻሜ ተሰባብሮ መጥፋት ነው። ተንከትክቶ መቀረት ነው። የምድራውያን መንግስታት እንኳን ራሱ እንዲህ አይነት ጥርጊያን ጎዳና መንገድ ሲያዘጋጁ ሰው በዛ እንዲሄድበት ነው። እንስሶችም ይሁኑ ከብቶችም ይሁኑ እንስሶችም ይሁኑ ሰዎችም ይሁኑ በመኪናም ይሄዱ በእግር ስለዚህ በመረቀልን በአዲስና በሕያው መንገድ በኢየሱስ ደም፣ ሃሌሉያ፣ በኢየሱስ ደም በተቅማጥ አይደለም፣ በመቃብር አፈር አይደለም፣ በፍርፋሪ አይደለም፣ እባብ በገደል አይደለም፣ ሃይማኖታዊ ስርዓትን በፈጸመ አይደለም። በኢየሱስ ደም በመጋረጃው ማለት ጨርቅ ማለት ነው። ኖ ማለት ይላል ጳውሎስ። በመጋረጃው ማለት ብሎ የሚለው እኛ ሳንጠይቀው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን ከክፉ ሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። መንገዱ ምን ብሏል? ተመርቋል፣ ተከፍቷል። አሁን ሰው በዚህ አልሄድም ብሎ ወይ ደግሞ በዚህም ሄዳለሁ ያለ ኦርቶዶክስ አንድ እግሯ እዚህ ጋር ነው፣ አንድ እግሯ እዚህ ጋር ነው። አቤት ስዕል መሳል ብስል እዚህ ጋር ሰውየውን አስቀምጥልህ ነበር። የሆነ ጉች ያለ ሰውዬ እንደዚህ አድርጌ ስቲል ሞካክረው እጁ እንዲህ ያለ ኦርቶዶክሳዊ አንደኛው እግሩ እዚህ ጋር ረግጦልሃል። አንተ እንዴት በዚህ አይነት ያዋጣኛል ማለት ነው። ስዕል አድህኖ ብስል ሁለተኛው እግሩ በዚህ ነው ማለት ነው። this is ኦርቶዶክስ አቶ ደፋባቸው ወደ እነዚህ የሚለምንልሃል ጣቶቹ ናቸው። እነዚህ መንሻ አስመሰልኩት አይደል? እስክሪንሾት አድርጋችሁ ደግሞ ሰላም ለስዕልኪ ማነው ቀዊሚ የቅድመ ስዕልከ እንዳትለው እንጂ እስክሪንሾት እንዳታረጉ አደራ። አንድ ኦርቶዶክሳዊ አማኝ ይሄንን ይመስላል እና ለዘላለም መንገድ በቅዱሳንም ቃል ኪዳን ሊገባ እዚህ ረግጦልሃል። በመጽሐፍ ቅዱስ ማስተምሮት አምኖ ተጠምቆ ተጠማምቆ ሜሮን ተቀብቶ ቁርባን ቆርቦ እገባለሁ ይልሃል። ስንት መንገድ ነው ያለው?
በቅዱሳንም ቃል ኪዳን መግባት ይቻላል። በመጽሐፍ ቅዱስ ማስተምሮት መግባት ይቻላል። በኦርቶዶክስ ስንት መንገድ ነው ማለት ነው? ስንት የመዳን መንገድ ነው ወንድሞች እናቶቼ? ኦኬ እሺ። በጴንጤዎቹስ ራሴ ኤርሚያስ፣ በእናንተስ፣ በእነ ኤፍሬምስ? በእነ ኤፍሬም እዚህ ይታያል የተሰመረው መስመር። በቃ እሱ ላይ ብቻ ነው ያለ አማራጭ። በስዕል ላስቀምጡልህ ብዬ ካልኩኝ ወንጌላውያኑ ብቻ። አዎ እና ቀጥ ብሎ ተሰምሮልሃል። ምልክ ከጎረቤት እያያችሁ እንትን አትሉን ብለህ ቀጥ ብሎ ተሰምሮልሃል። ችግር የለም እና ቀጥ ብሎ ተሰምሮልሃል። ይህንን የመዳን መንገድ ከተከተልክ በማን የኢየሱስ የቤዛነት ስራ ሲደመር የፓስተር እንትና በረከት ቃል ኪዳናቸው እኩል ይሆናል መንግሥተ ሰማያት የሚል የሂሳብ ስሌት የለም። ጴንጤ ሲረግጥ ታዲያ እንደው ማድረግ ያለበት በዚህ ጋር አንድ ወጠብሻ ጎረምሳ አነሳል። እጁ እንደዚህ ያደረገ እግሩም እዚቹ ጋር ነች ያለችው። ርቀት እንኳን አይሄድም፣ አልተፈቀደለትም ሌላ ቦታ እንዲረግጥ መንገዶች ስለሆነች በቃ እዚሁ ይራይከነ ሞት እያለ ወደ ሌላ ሄድም ያለው አማራጭ በገመድ ላይ የሚሄድ አይነት ሰው ትዝ ይላችኋል። ቀጭን የመንገድ ገመድ ተዘርግቶለት ይሄ ገራቢ እኮ ነው። ጴንጤ ነው ልጥፍ ብሎ መንገዱና ሰውነቱ እንኳን የቱ ጋር እንደሆነ አይለይም። አቶ ድፋባቸውን ይልኝ ብልጥ ነው። እዚህ ተክሎልሃል። ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብ ፀሐይ ይልልሃል። ደግሞ ይህንኑ ሰውዬ ማታ ይኸው ጥግ ስር ገረገራ ተቀምጦ እንደ ቸርነትህ አቤቱ ማረን አቤቱ ማረን። እንዴ ቅድም ምን ስትል ነበረ? እዛው የጀመርክበት ጨርስ ነበር የምላው በሆን እዛው የጀመርክበት ጨርስ። እኔ በሆን እዛው በመሸበት እዛው ደር ተብሎ ይባል የለ። እዚህ ነፍሴን አደራ በሰማይ ስትል ውለህ ስታዘጠዝጥ ውለህ ከበሮህን ይዘህ አበላብ ስታርግ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብ ፀሐይ ስትል ውለህ ያው የግንቦቱም ፀሐይ አናትህን ሲመታህ ሰው በጫት ሚርቃና ሆኖ እንደሚለፈልፈው ምን እንደሆነ አይገባኝም። እንዴት ሰው ነፍሱን እንዴት ለፍጡር ይሰጣል? ወንድሞች እናቶች፣ እና ይመጣልና ደግሞ ምሽት እንደ ቸርነትህ አቤቱ ማረን። የት ነበር የዋልከው አቶ ድፋባቸው? ለማ ምን እያልክ ስትዘምር ነበረ? እዚህ ነፍሴን አደራ በሰማይ እዚህ ደግሞ መጥተህ የሚረዳኝ የለምና ከኔ አትራቅ ትለዋል። እንዴ አንተ እኮ ረዳቶች እኮ ብዙ ናቸው ወንድምዬ። እርዳታ በጣም ብዙ ነው። ከየትኛውም ነው ምንጩ። የሚረዳኝ የለምና ከኔ አትራቅ፣
ቸሩ መድኃኔዓለም ይለዋል። ይመጣና አንድዬ መድዬ ምናምን ነገር ብሎ ይልልሃል። አቤት ሲያቆላምጠው ይህች ልጅ በጣም ነው የምትወደኝ፣ በጣም ነው የምታቆላምጠኝ ብሎ እንዲላት ማለት ነው። ጌታ ቃል ምን ስትይ ነበር የዋልሽው? ቆይቼ ደጅ እንዴት ነበረ ብሩኬ? ደጅ ጠናሁ ኪዳነ ምሕረትን ተጽናና ሆኜ ረሳሁ ሐዘኔን ስትይ እኮ ነበረ። ቀጥታ ከመጽሐፍ ቅዱስ ጋር የሚጣላ ማለት ነው። እኔ በጌታ ላይ ሙድ ነው እየያዛችሁ ያላችሁት ወይስ ጸሎት ነው ወይ ዝማሬ ነው? እኔ ምን አሁን እኔ ዜማው ቢጠፋኝ ተውኝ። ስንት ጊዜ እንኳንም ጠፋኝ አልኩ። እኛ ጋር እየነጋ ነው። አቤት እየነጋ ነው እኛ ጋር እኮ ይንጋልህ። እኔም እኮ እዚህ እንዲነጋልህ እኮ ነው፣ ከጨለማ ውስጥ እንድትወጣ እንዲነጋልህ የቃሉን ብርሃን እየነገርኩ ነው። እንኳንም ነጋልህ ወንድምዬ፣ በእውነት ይንጋልህ። እስከ መቼ ድረስ በጨለማ ውስጥ ኖራችሁ? ጳጳሳቱም በጨለማ ውስጥ ያለሉ ነው ብሎ ያለው። እንኳንም ነጋ። እኔም እንዲነጋልህ ነው የምነግርህ። እሰይ የሆነ የመጽሐፍ ቅዱስ ክፍል እንድታብራራልኝ ነበር የዘመርክ ወንድሜ። አሁን ከነጋልህ ዝም በልና ሰማኝ እሺ። ከነጋልህ ይሄ ፀሐዩ ብቻ ሳይሆን የሚነጋልህ ያለህበት መንፈሳዊ ጨለማ ሊነጋልህ ይገባል። ሁለት የመዳን መንገድ እንዳለ እያሳየው ነው። የኦርቶዶክስ አንደኛው እያስተማርከን እኮ ከመጽሐፍ ቅዱስ በዛውም እያብራራልን እኮ። ታዲያ እያብራራሁልህ እኮ ነው። ምን እያርኩ ነው ታዲያ? ከመዝሙራችሁ ጋር እያዋጣ እንዲ በራችሁ እኮ እሰጥሃለሁ እኮ ነው ብዬ ምን ነው የነጋለት ሰው እኮ እንደዚህ እንትን አይልም። እሺ አይ ችግር የለውም። ይቅርታ ከረበሽኩ። ግን አይ ሌሎችም ልጆች ስላሉ ያው እኔ ማሰናበትም ካለባችሁ ያው አሰናበቱ። ሌሎች ጥያቄ የሚጠይቁ ልጆች ካሉ ተቀበሏቸው። ውረዱ በላቸው። በቃ እኔ እናንተ ብቻ ነን ዛሬ የምናወራው። ውረዱ በላቸው በሙሉ እዚህ እነ ብሩክ በሙሉ የተሰበሰቡ ኤፍሬም ምናምን ነገር ውረዱ። በቃ ሂዱ ተኙ። እኔ እና እሱ ብቻ ነን ዛሬ የምናወራው። ምን ሆነ ነው ወንድምዬ? ቤቱን ልምራበት እንጂ እየነጋልኝ ነው ብለህ ካልክ በጣም እግዚአብሔር ይባረክ። የቀኑ የጨለማው የሌሊቱ ጨለማ ብቻ ሳይሆን የህይወት ላይ ጨለማ ሊነጋልህ ይገባል። ቀልድ ማወራ እንዳይመስል ብራዘር፣ የህይወት ጨለማ ሊነጋልህ ይገባል። ኦኬ። እዚህ ቀራንዮ ኮረብታ ላይ የተሰራ የቤዛነት ስራ አለ። በእርሱ በማመን ብቻ ጴንጤው ይገባል። የእኛ መንገድ እሱ። ወደዚህ ርዕስ የገባው ያው በአቡነ ተክለ ሃይማኖት አማላጅነት ዙሪያ ነውና ስለ አማላጅነት ብቻ መጽሐፍ ቅዱሳዊ እንዳልሆነ ብትነግረኝ ደስ ይለኛል። ያው ታዲያ እየነገርኩ አይደለም እንዴ? ታዲያ እየነገርኩ እኮ ነው ብራዘር። ምንድን ነው ያልኩ? በኦርቶዶክስ መጽሐፍ ቅዱስን ትምህርት ሰው ተከትሎ ያምናል አልከኝ፣ ጥያቄ ምልክት አለኝ፣ ገና አልገባሁበትም። ከዛ ይጠመቃል አልከኝ፣ ከዛ ሜሮን ይቀበላል አልከኝ፣ ከዛ ይቆርባል አልከኝ። ከዛስ ብዬ ስለ ውጤቱ መንግስተ ሰማያት ነው አልከኝ። እንደ ሲጀምር መልካም ስራ ከዛን ወደ ቅዱሳን አማላጅነት መጣ። አንደኛ ሌላ መስመር ይዘህ መጣ። አንተ ያልተናገርከውን ልንገር። መልካም ስራ አለ በእናንተ። ይህም ብቻ አይደለም፣ ስትሞት ፍትሃት አለ። ተስካር እንደዚህ እያወራን እኮ እኔም እየነጋ እንቅልፍ እንዲወስደኝ ነው እያዋራኝ። ድምፅ በጣም ደስ ስለሚል ስትዘምር ደግሞ በቃ ላጥልሉ ማለት እያዋራኝ ቢሆን ደስ ይለኛል ነው ስዘምር ማለት እንትን ድምፅ የረበሸህ ማለት ተመስጬ ነው። ኧረ እንዲህ የበሬ ድምፅ ነው እያልከኝ ነው? እንቅልፌን አመጣሁ እኮ እያልክ ነው ወንድሜ። ኧረ እኔ የህዝቡን ድምፅ ነው አላልኩም እንዴ? እየቀለደ ነው። እሺ ኦኬ። ኤፊ እሺ ወንድሜ፣ እኔ ድምፅ አልተመቻውም ማለት ነው። ወንድምነት አንተ አገልግለው። ኧረ ከአንተ ጋር ነው የምታጨርምዬ፣ ከአንተ ጋር እንቅልፌን እያመጣሁ ነው እያለ ነው። አይ በጥሩ መሰለኝ እንደዛ ያለው ድምፅ ስለሚያምር ተረድተዋል። አንተ ጥሩ ሰው አጋዚያን ቀጥሎሽ። አንተ አሁን ቅርብ ነህ ጌታን ልትቀበል ሳይ መንገዱ ተምታቶብህ ነው እንጂ ትንሽ ከቆየ ጥሩ እንትን ትላለህ። ኤርሚ ይቀጥሉ እኮ መጽሐፍ ቅዱሳዊ ቢያደርገው እኔ አሁን የቅዱሳን ምልጫ እንደ መጽሐፍ ቅዱሳዊ ያሳይሃል። በመጽሐፍ ቅዱስ እሱ የሚረዳበትን አንግልና እኔ የተረዳውበትን ቢያስረዳኝ ነው።
እኮ እያስረዳህ ነው። አሁን እያሳየህ ነው። እውነተኛው መንገድ እያሳየህ ነው። አይ እኮ እኔም እየጠቀስኩኝ እና እሱ የተረዳበትን ነገር ቢነግረኝ እና ሌሎች አንደኛ ላሳየህ የፈለግኩትኝ በኦርቶዶክስ የመዳን መንገዳችሁ ስንት ነው? ኦርቶዶክስ ተዋህዶ ቀጥተኛ አንድና አንድ መንገድ ነው አይደለ? ያ መንገድ አንድ ሰው በመጽሐፍ ቅዱስ አስተምሮ ማመን አለበት፣ ከዛ መጠመቅ አለበት፣ ከዛ ሜሮን መቀባት አለበት፣ ከዛ መቁረብ አለበት ነው አይደል? ይሄ ነው አይደል መንገዱ? እሱ እንደ መጀመሪያ ክርስቲያን የሚጠበቅበት ነገር ነው። እሺ እንደ ሁለተኛ ክርስቲያን ማመን ያለበት ያው የክርስቶስን ቃል ነው። መጠመቅም ያለበት መጀመሪያ የተጠመቀው ክርስቶስ ነው። በደንብ ስማኝ። ይሄ መጽሐፍ ቅዱስ ማለት የክርስቶስ ቃል አይደል? የእግዚአብሔር ቃል እኮ ነው። በኦርቶዶክስ ሰው በመጀመሪያ በመጽሐፍ ቅዱስ ማመን አለበት፣ ከዛ መጠመቅ አለበት፣ ከዛ ሜሮን መቀባት አለበት፣ ከዛ ቁርባን መቁረብ አለበት፣ እዛ መንግስተ ሰማያት ይገባል አልከኝ። እኔ መልካም ስራና ፍትሃትን እዚህ ጋር ጨምሬ ማለት ነው። አሁን አንተ ኦርቶዶክስ ብትሆን ይህንን ነው ማድረግ ያለብህ ማለት እኮ። መንገዱ ይሄ አይደል ወይ ነው ብዬ የምልህ? አዎ አይደለም እኮ ትክክል ነው። አንተ ኦርቶዶክስ ብትሆን ይህንን ነው ማድረግ ያለብህ። ኦኬ ጥሩ። ስለዚህ ሰው መንግስተ ሰማያት የሚገባው በዚህ መንገድ መጥቶ ነው። ይሄ አንደኛው መንገድ ነው። ልብ በሉ። ወደ መንገዱ ይገባል። ወደ መንገዱ ነው የሚገባው። በዚህ መንገድ ሄዶ መንግስተ ሰማያት ነው የሚገባው። መዳረሻው መንግስተ ሰማያት ነው ወንድም። ይሄ መንግስተ ሰማያት ለመግባት ይሄን መንገድ ነው መከተል ያለበት። መንገዱ ይሄ ነው። እውነት ነው። በቃ ይሄ መንግስተ ሰማያት ገባ ማለት ነው፣ ይገባል ማለት ነው። ከዚህ ውጭ ሌላ መንገድ የለውም ወይ ብዬ ጠየቁ። ምንም የለውም። በቅዱሳን ቃል ኪዳን በማርያም በጻድቃን ከተባሉት በእነ ተክለ ሃይማኖት የተሰጠች ቃል ኪዳን አሁን በማርያም አማላጅነት መንግስተ ሰማያት ትገባለህ አትገባም? አሁን በእሷ ደግሞ አንተ አታምንም፣ እኔ አምናለሁ ነው። እኔ ደግሞ መጽሐፍ ቅዱሳዊ ጥቅሶችን ይሄ የኦርቶዶክሳውያን ስለሆነ አንተን ነው እኔ አምናለሁ እያልኩ አይደለም። እኔ አሁን እያደረግኩ ያለሁት የእናንተን አንደኛውን መንገድ ይኸው አሳየው፣ ሁለተኛውን መንገድ ደግሞ እዚህ ላሳየ ነው። መንታ መንገድ ማለት ነው። እዚህ ጋር በፒክቸር ያስቀመጥኩት ሁለቱ የመዳን መንገድ በኦርቶዶክስ ማለት ነው። አንደኛው በመጽሐፍ ቅዱስ የተባለው ነው። ሁለተኛው ከመጽሐፍ ቅዱስ ውጭ ያለው በጻድቃን ቃል ኪዳን ብላችሁ የምትሏት ጭውቴ ያለች በዘመንኞቹ ወጣቶች ንግግር ጫወታለች፣ ቀልድ። ኦኬ አሁን እኔ እየነገርኩ ያለሁት ማን ነው ሞድሽን ያስወጣት? ሞድሽን ያስወጣት ማን ነው? ሞዴሬተሮች እረፉ። ሞድሽ ነው የተመልሰሽ። በጌታ በጣም ትልቅ እናት ናቸው። ነይ ሞድሽ። ሞዴሬተሮች ማን ነው ሞድሽን ያስወጣት? እዚህ ቤት ሞዴሬተሮች የሆናችሁ ገስት ላይ የተቀመጠን ሰው እንዳታስወርዱ። እናንተ ለመግባት ብላችሁ አይደረግም። እነሱ ምንም አላረጉም። አንቺ ነሽ ወጣሽው? ነክቼውን ሳላስበው ነው። እሺ ድንገት ከሆነ ኦኬ። ለምንድን ብዬ የምለው ወገኖች እዚህ ገስት ላይ የተቀመጡ ሰዎችን አውርደው ሲገቡ 3 እና 4 ሰዎች አስቀይማችሁብኛል እና እንደዛ እንዳታረጉ ለማለት ነው። ሞድሽን የማታውቋት በጌታ እህታችን ናት፣ በእድሜም የምትበልጠን ማለት ነው፣ በጌታም ቤት። ኦኬ አሁን እኔ እያሳየሁት ያለሁትኝ የመዳኑ መንገድ የኦርቶዶክስ ይሄኛው አንደኛው መንገድ ነው። ሁለተኛው መንገድ ደግሞ በቅዱሳን ቃል ኪዳን ብለው ይሏታል። በቅዱሳን ቃል ኪዳን ለማርያም በተሰጣት ቃል ኪዳን ብለው ይላሉ። አንድ ሌሎችም ጻድቃን በተባሉት እንደነ ተክለ ሃይማኖት የተሰጣቸው አለ። ለዚህም ነው ቅድም ወንድማችን ነፍሴን አደራ በሰማይ ተክለ አብ ፀሐይ ሲል ሲዘምር የነበረው። በዚህ ውስጥ ምን አየን? ክርስቶስ ነፍስን የፈጠረው ማነው ብዬ ስለ ወንድማችንን ክርስቶስ ነው አለኝ። ክርስቶስ ማነው? እግዚአብሔር ነው ማለት ነው። ልክ ነው፣ እውነት ነው። ታዲያ ሰው ነፍሱን ለታመነ ለፈጣሪ አደራ አሳልፎ ይሰጣል እንጂ እንዴት ለፍጡር አሳልፎ ይሰጣል? ኦርቶዶክሳውያን አሁን ነፍሳቸው ለክርስቶስ አይደለም አደራ አሳልፈው የሚሰጡት፣ ለተክለ ሃይማኖት ነው እየሰጡ ያሉት። በመዝሙራቸው እንደሰማ ነው ነፍሴን አደራ በሰማይ ተክለ አብ ፀሐይ እያሉ ማለት ነው። ክርስቶስን የሰጣቸው ወረተው አንተ ነፍሳቸውን ክርስቶስ ሰጥቷቸዋል። አደራ ግን የሚሰጡት ለማን ነው? ምን እያልክ ነው አሁን? ይህን መዝሙር ክርስቶስን የሰጣቸው ቃል ኪዳኑን ክርስቶስ አንድ የሰጣቸው ማን የሰጣቸው? ክርስቶስ ቃል ኪዳን አይሰጥም? ተክለ ሃይማኖት የሰውን ነፍስ አደራ እንዲቀበል እግዚአብሔር ቃል ኪዳን ሰጥቶታል። የቱ ጋር
ማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ ስንት? ምዕራፍ 19 የሰውን ነፍስ አደራ እንዲቀበል አይደል? ምዕራፍ 19 ላይ ያወጣልኛ። ማቴዎስ 19 ቁጥር ስንት? ቁጥር 28 ላይ። ኦኬ ኢየሱስም እንዲህ አላቸው፣ እውነቱን እላችኋለሁ እናንተ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ በዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ አለ። የት አለ ተክለ ሃይማኖት የሰው ነፍስ አደራ እንዲቀበል ጌታ አደራ የሰጠው? በ12ቱ ነገድ እስራኤል ላይ የሚቀመጡት ማለት ነው ዋናቸው እና እነዚህ 12ቱ ሐዋርያት ነው የተነገረው። በ12ቱ ዙፋን ላይ የሚቀመጡት 12ቱ የበጉ ሐዋርያት ናቸው። እኔ ያልኩ ልብ ብለህ ስማኝ። እነ ጴጥሮስ ማን ላይ ነው የሚፈርዱት? ብራዘር ማን ላይ? እኔ ስለ ፍርድ አልጠይኩም። ነፍስህን ለተክለ ሃይማኖት አደራ አሳልፈህ እንድትሰጥ የሚናገር የመጽሐፍ ቅዱስ ክፍል የት አለ ነው። እነዚህ ሰዎች ከፈለጉ አንተ ይህን ክፍል እንዴት ተረዳው? አስረዳኝ። ስላልገባኝ ክፍል የኔን ጥያቄ መልስ። ለነፍስህ ለተክለ ሃይማኖት አደራ እንድትሰጥ በተሰጠው ቃል ኪዳን ተክለ ሃይማኖት ነፍሴን አደራ ሰጠዋለሁኝ። እግዚአብሔር እንዲህ አይነት ቃል ኪዳን ሰጥቶታል ነው ብለህ ያልከኝ። የት አለ የሰጠው ነው ያልኩህ? 12ቱ ሐዋርያት ያው መፍረድ ይችላሉ በማን ላይ ነው? እኔ ስለ ተክለ ሃይማኖት ነው እንጂ ስለ 12ቱ ሐዋርያት አልጠየቅኩም። 12ቱን ሐዋርያት ተፋታቸው፣ እዚህ ጋር የሉም። እኔ ያልኩ ስለ ተክለ ሃይማኖት ነው። አነበብኩ እኮ እሱን ክፍል አስረዳኝ በቃ። ወንድሜ ይሄንን ነፍሴን አደራ በሰማይ ብለህ የምትለው ከየት ነው ያመጣኸው ነው ያልኩህ። ከየት ነው ያመጣኸው? ይሄ መዝሙር አብሬ እዘምራለሁ ብለሃል። ይኸው በ3 ዓመት ውስጥ ወደ ግማሽ ሚሊዮን የሚሆን ወደሚጠጋ ህዝብ አይቶታል። ቢያንስ እዚችኛዋ ላይ ማለት ነው። ኦኬ እሺ፣ እሱ ላይ መስለኝም ሉቃስ 16 ላይ መሰለኝ። ወንድሜ ከየት ነው ያመጣኸው? ሉቃስ 16 ቢሆን ሄጄ ስጠቅሰው ሄጄ ክፍሉን ሳወጣ ሰው ነፍሱን ለፈጣሪ ነው ለፍጡር አደራ አሳልፎ እንዲሰጥ ነው የምጠቅስልኝ ጥቅስ የሚናገረው እኮ እዚህ ላይ መስሎኝ ነበር። እሺ ሉቃስ 16 ላይ ያው አቡነ ተክለ ሃይማኖት በዚህ እንደ እኔ 12ቱ ሐዋርያት ሉቃስ 16 ላይ እንደሚፈርዱ ለተረጋኝ ካልሰርሽ የተረዱት ነው የቅዱሳን ማለት ነው። አቡነ ተክለ ሃይማኖት ቅድም ነገር ያለው ከ900 ዓመት በፊት ነው። አንተ ራሱ እንዴት ሆነ? እሺ ሉቃስ 16 ላይ እሺ አስረዳኝ ነው አስረዳኝ፣ ክፍሎቹን አስረዳኝ። እሺ ማን ላይ ነው የሚፈርዱት? 12 እኔ አልጠይኩም። የተክለ ሃይማኖትን ነፍሴ አደራ በሰማይ ብለህ የምትለውን የቅድሙን ቃል እውነት አድርግልኝ። እሺ ሉቃስ 16 ቁጥር ስንት? ቁጥር 20 አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ቁጥር 20 ኦኬ እስከ 30 ብታነብልኝ ደስ ይለኛል። ምን ያደረገ ታውቃለህ? የቀድን ነገር ነው። አቡነ ተክለ ሃይማኖት አባቴን ያልገባኝን የመጽሐፍ ቅዱስ ጥቅስ ነው። ይህንንም ብታስረዳኝ ደስ ይለኛል። የጠየቅኩህን በመጀመሪያ መልስ። ይህን ክፍል የጠቀስከው ሰው ለተክለ ሃይማኖት ነፍሱን አደራ አሳልፎ እንዲሰጥ የሚናገረውን ጥቅስ ነው አይደል? እየጠየቀኝ እየመለስ እየሰጠኝ ያለው እና ይሄን ሰውዬ በመጀመሪያ ነፍስህን እንዲያልክ የምዘምረውን ጠማማ መዝሙር ይሄን ከዚህ ላስጥልህ ይገባል። በመጀመሪያ ይሄንን እውነት አድርግልኝ። ቀደም ጌታችን በተናገረው መሰረት አባቶ ነፍሴን አደራ በእጅህ አሳልፌ እሰጣለሁ ብሏል። ይሄንን እውነት አድርግልኝ። ሉቃስ 23:46 ላይ ጌታዬ ይሄንን እውነት አድርግልኝ። 23:46 ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። እናንተ ለፍጡር ትሰጣላችሁ፣ እሱ ግን አባቶ ብሎ ያለው ለአባቱ ለእግዚአብሔር አብ አደራ አሳልፎ ሰጠ። ከየት ነው ያመጣችሁት? ነፍስን ለፈጣሪ ነፍስን ለፍጡር ለአንድ ተራ ሰው አሳልፎ የመስጠት ትምህርት ከየት ነው ያመጣችሁት? የምድሩ አልበቃ ብሏችሁ ማለት ነው። ማለት ይቀላል፣ መፍረድ ይቀላል። አልጠይቁም። እታች ያላችሁ ወገኖች ተረጋጉ። እሺ
እታች ኮሜንት ምጽፉ ወገኖች ተረጋጉ። ኦኬ ከየት ነው ያመጣችሁት ነፍስን አደራ አሳልፎ መስጠት? ከኢየሱስ ክርስቶስ ያልተማራችሁ መማርም የማትፈልጉ ከየት ነው ያመጣችሁት? ይኸው ለቅዱሳን በተሰጣቸው ቃል ኪዳን በኩል ሌላኛው መንገዳችሁ ነው። እንዲህ ነው አንድ ኦርቶዶክሳዊ ክርስቶስ ለ12ቱ ነገድ እዚህ ጋር ትፈርዳላችሁ ያላቸው ነው። አልጠየኩም ብራ ኤርሚ እኮ የኔን ሀሳብ እኮ እንድታስረዳኝ። ተክለ ሃይማኖት ከ12ቱ ሐዋርያት መካከል ነው እንዴ? ለእነሱ ትፈርዳላችሁ ካላቸው ለተክለ ሃይማኖት ከ12ቱ ሐዋርያት መካከል ነው። በመጽሐፍ ቅዱስ ላይ አቡነ ተክለ ሃይማኖት በዛ ዘመን እንጂ ከኔ ጋር ልትግባባ አልቻልክም። ኤፊ አውራው ከአንተ ጋር ከተግባባ። እሺ አጋዚያን መጀመሪያ አንድ ነገር እርግጠኛ ሆንልኝ። አውቃ ነው እየቀለድክ ነው ወይስ አይደለም? እኔ እየቀለድኩኝ አይደለም። አሁን እዚህ ጋር ትፈርዳላችሁ ያለው ለማን ነው ያልኩት ጥያቄ ሌላ ምን አይደለም ያለ ነው። አብዛኞቻችን የመተኛ ሰዓት ነው ያለው። በጣም በብዙ እንትን ነው ያለ ነውና እየቀለድክ ከሆነ ሌሎች እንዲማሩ እድል ስጥ። እሺ ይቅርታ። እሺ እየቀለድኩ ከመሰለኝ እኛ ጋርም እየነቃ ነው ያሉ ትንሽ ድካም ስላለ ነው። ስለዚህ አንዳንድ ነገሮች እንደዛ ይመስላሉ። አሁን ኤርሚ እየጠየቀ አንተ የምትጠይቀው ምንም አይገናኝ ነገር ነው ከቶፒኩ ጋር ወጥተህ ማለት ነው እየጠየቀ ያለው። አሁን አንተ ኤርሚ የከፈተልን መዝሙር ትቀበለዋለህ አይደል? መዘማሪ ነው አምላኬን ለማመስገን። እሺ ስጋ ወደ አፈር ነፍስ ደግሞ ወደ አምላኳ ነው ይላል መጽሐፍ ቅዱስ እንጂ ወደ ተክልዬ አይልም። ስለዚህ ተክልዬ እግዚአብሔር ናቸው። ይፋሽ አንተ ልታስረዳኝ ትችላለህ? 12 ሐዋርያት በማን ላይ ሊፈርዱ እንደሚችሉ እሱ ሌላ ነው። ምን መሰለህ ተው በቃ ኤች ነኝ ብሎ የሚል የኦርቶዶክስን እና ይህን ራፕ እናድርገው ሳታስወርደው ኤርሚ ጥያቄ ሆኖበት ከሆነ ምናልባት አጋዚያን ይሄ ዩቲዩብ አሁን 12 እዛ ሐዋርያት የምትለው ምናልባት ኤርሚም ከዚህ በፊት ረጅም ጊዜ አስተምሮ ስለ እስራኤል ሲያስተምር በተደጋጋሚ ያነሰዋል። አሁን እዛ ጋር 12 በእስራኤል ነገድ ላይ ነው የሚያወራው። ኢየሱስ ዳግም በሚመጣ ሰዓት በእስራኤል ላይ ግዛቱን ኢየሩሳሌም አድርጎ ሲገዛ ስለ አስተዳደር ነው የሚያወራው። 12ቱ ደግሞ ከሱ ጋር አብረው ይገዛሉ ነው። ስለ ማስተዳደር ነው የሚያወራው እንጂ ስለ ነፍስ ፍርድ አይደለም እዛ ጋር የሚያወራው 12ቱ እንትንሺ እንዳልኩ ከቻልክ የኤርሚን የድሮ ቪዲዮዎች ዩቱብ ላይ ግባና ማለት ነው። ብዙ ስለ እስራኤል የተብራራ ነገር ታገኛለህ። ስለ ኢየሱስ ሺህ ዓመት መንግስትም ስለ ምጽአቱም እንደዛ ማለት ነው። ሰውም ይገናኝ አይደለም አንተ ካነሳው ጋር። ለምን አይገናኝም? ኤፍሬም 12ቱን ፈራጅ የሚላቸው መቼ ነው? ጥቅሱ ላይ አይተዋል? እናንብቦሽ ያው እኔም ካልገባ መጽሐፍ ቅዱስ ይዛለሽ። እኔ ተኝቻለሁ እንዳታስነሳ። ወንድም ዳይቨርት ላይ ያደርገው በቃ ይበቃል። ቴንክ ዩ ኤችን አውራው ወንድማችን ቴንክ ዩ እንወዳለን። መጽሐፍ ቅዱስ አንብብ። ብቸኛውና ቀጥተኛው የሆነው የወንጌላውያኑ የመዳን መንገድ ብለን ያልነው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ በስሙ አምነህ እንድታገኝ ወደ ጌታ ና ብለን እንጠራሃለን። ይሄ ነው እውነቱ። እሺ ኤችን አውራው ወንድምነት። ከዛ ሰላም ነው የብሌንን ብርኬ ያውራው። ኦኬ ኤች ሰላም ነው። እሺ ሰላም፣ እንዴት ናችሁ? ሰላም ክርስቶስ ከኔ ጋር ነው። አሜን አሜን አሜን። እንዴት ነሽ? አለሁ በእውነት እግዚአብሔር ይመስገን። እሺ እንግዲህ ርዕሳችንን ሰምተሻል መቼስ ሳትሰሚ አትቀሪም። አኪታ ብዙ ሰዓት ነው ያለ። እሺ አንቺ ኦርቶዶክስ ነሽ አይደል? ጋቸው የነበረው ኦርቶዶክስ ነሽ አይደል አንቺ? አኪታ በሚገባ። እሺ ሰው የሚድነው እንዴት ነው በእናንተ እምነት? ያመነ የተጠመቀ ይድናል ይላል። አምነን እንጠመቃለን እንድናለን።
በቃ አምነሽ ስለተጠመቅሽ ብቻ ትድኛለሽ? አምኜ እጠመቃለሁ፣ እድናለሁ። ኦኬ። ማንን ነው የምታምኘው? መጽሐፍ ቅዱስ እንደሚለው ከሆነ እንግዲህ እግዚአብሔር ነው። ኦኬ፣ በእግዚአብሔር ታምኛለሽ፣ ከዛ ትጠመቂያለሽ፣ ከዛ ትድኛለሽ። ኦኬ። ጻድቃን ሰማዕታት ያማልዳሉ? አኪታ ያማልዳሉ። ለምንድን ነው? እሺ ቆንጆ። ለምንድን ነው ምን እንድትሆኚ ነው የሚያማልዱሽ? የምትድኚው አምነሽ ተጠምቀሽ ከሆነ የእነሱ ምልጃ ምንድን ነው የሚያደርግልሽ? ድነት በአንድ አይደለም ማለት ያኔ ድነት ይቀጥላል። አንድ የድኘ ብቻ ቆማለሁ ብለን ስለማናምን እንወድቃለን። ስንወድቅ ያስፈልገናል አይደለም? ኦኬ። ስትወድቅ የሚያስፈልግሽ አምነሽ ከዛ ተጠምቀሽ ትድኛለሽ። ከዛ ስትወድቂ ግን የሚያስፈልግሽ ጻድቃን ነው፣ እግዚአብሔር ሳይሆን ጻድቃን ሰማዕታት ነው የሚያስፈልግሽ ስትወድቂ። አነጻጽሬ ነው የነገርኩህ። እኔ አነጻጽሬ ነው የነገርኩህ። ያኔ እግዚአብሔር አያስፈልገኝም ጻድቃን ያስፈልጉኛል ነው ያልኩህ ወይስ ደግሞ ስለሚያስፈልጉ ነው ያልኩህ? እኮ ለምንድን ነው የሚያስፈልጉት እያልኩሽ ነው። ለምንድን ነው የሚያስፈልጉት? እድናለሁ። ከዳንኩ በኋላ ድነቴ ያኔ ቀጣይ ነው፣ በአንዴ አይደለም እኛ ምናምን። ስለዚህ እወድቃለሁ። ስወድቅ እነሱ ያለፉት የህይወት ታሪክ እኔም እነሱ እንዳለፉት እንዳልፍ ቀጥ ያደርጉኛል፣ ያኔ ያግዙኛል። እንዴት አድርገው ከወደቅሽበት እንድትነሽ ያግዙሻል? እንዴት አድርገው? በጸሎት። ኦኬ። ጻድቃን ሰማዕታት ለአንቺ ይጸልያሉ? አሁን እኔ ይማልዳሉ ብዬ አምናለሁ። ወደዚህ ርዕስ ልትገባ ነው? ግን የድነት ጉዳይን ጨርሰ ነው ወደ ምልጃ የገባኸው? እንዴ ስለ ድነት መስሎኝ እኮ የምናወራው ስለ ድነት ነው እያወራን ያለ ነው። ስለዚህ አሁን አንቺ ምን አልሽ? ስወድቅ ያነሱኛል አልሽ። ስወድቅ ያነሱኛል እና ድኛለሁ ማለት ያኔ ምን አገናኘው? የድነት ጉዳይና ስወድቅ ምልጃን ምን አገናኘው? አልገባሽም ማለት ነው። አንቺ እኮ ነሽ እዚህ የመጣሽው። እኔ ምን አልኩ ጠየኩሽ መሰለሽ? እስኪ ትንሽ ላስታውስሽ፣ የረሳሽው ማለት ነው። ምን አልኩሽ? እኔ እንዴት ነው የሚዳነው ስልሽ ሰው አምኖ ሲጠመቅ ይድናል አልሽ። በቃ አምኖ ሲጠመቅ ሰው ይድናል ብዬ አመንኩኝ። ያልሽውን አመንኩ ነኝ። ከዛ በኋላ ጻድቃን ሰማዕታት ያማልዳሉ ወይ አልኩሽ። አዎ አልሽ። እንዴ አምነሽ ተጠምቀሽ የዳንሽ ሰው ነሽ። ስለዚህ ጻድቃን ሰማዕታት ምን ሊያደርጉ ነው የሚያማልዱሽ? ምልጃቸው ምንድን ነው የሚያደርገው ስልሽ፣ አይ መዳን እኛ ጋር ፕሮሰስ ነው አልሽ። በአንድ ጊዜ የሚሆን ነገር አይደለም። ስለዚህ ስወድቅ ያነሱኛል አልሽ። አንቺ ግን እዚህ እኮ ይዘሽ የመጣሽው እንጂ እኔ አይደለሁም። ስለዚህ ስትወድቂ የሚያነሱሽ እነሱ፣ እግዚአብሔር ስትወድቂ አያነሳም? እኔ አነጻጽሬ አይደለም የነገርኩህ። አንደኛ ማለት ነው እግዚአብሔርን እኛ በምንም አይነት በፍጡር አናነጻጽረውም። እኔ አነጻጽሬ አላልኩም። እኔም ንጽጽር ውስጥ አልገባውም። እግዚአብሔር ስትወድቂ ማንሳት ይችላል አይችልም? የታመነ ነው። ካዲያ ለምንድን ነው ጻድቃንን አንሱኝ የምትይው? ለምንድን ነው እግዚአብሔር ማንሳት ከቻለ? እሺ ይህን ጥያቄ በዚህ ልመልስልህ። እኔ ቀልል የሚለኝ በዚህ ስለሆነ ብዙ ጊዜ ማለት ነው እግዚአብሔር ከፍጥረቱ ጋር ሁል ጊዜ አለ። ግን ደግሞ የሆነ ብር ሲቸግረን ለምን ሰው እንጠይቃለን? ለምን እግዚአብሔር አይሰጠንም? የሆነ ነገር ስንቸገር ለምን ሰውን እንጠይቃለን? ኦኬ አሁን ሰልቬሽንን ወደ ገንዘብ አወረድሽው። ግን ምሳሌው ገብቶኛል። ወደ ልትሄጂ እንደሆነ ልመልስልሽ። ብር በነገር ሲቸግርሽ ሰውን ብር የምትጠይቂው ብር የሚሰጠው ሰው መስጠት ስለሚችል ነው። ብር እግዚአብሔር አይሰጥም። እግዚአብሔር በቀጥታ ብር ሊሰጥሽ አይችልም። በሰው ነው ብር የሚሰጥሽ። አይችልም አይደለም? በቀጥታ ብር አይሰጥሽም። ሰማይ ተከፍቶ ብር አይበትንም። እግዚአብሔር በሰው በኩል ይሰጥሻል ገንዘብ። አየህ እሱ የአንተ አምላክ መስጠት አይችልም። የኔ አምላክ ግን መስጠት ይችላል። ስለዚህ እግዚአብሔር ከሰማይ ብር የሰጠው ሰው አለ? ብር ይታተማል ሰማይ ላይ? ፍጥረትን ሁሉ የፈጠረው እግዚአብሔር ነው ብዬ አምናለሁ። ስለዚህ ብር ይፈጥራል እዛ። ስለዚህ አሁን እያልሽኝ ያለሽው እግዚአብሔር ብር ያትማል መንግስተ ሰማይ። ስለዚህ ሰውን ሳንጠይቅም እግዚአብሔር በሰውን በኩል ባይሆንም ራሱ ቀጥታ ብር ያዘንባል እያልሽ ነው። ድሮ ጴንጤዎች ነበሩ ከኮርኒሳ ያዘንባል የምትሉት። አሁን እናንተም እግዚአብሔር እያተመ ብር ያዘንባል ማለት ጀምራችሁ? እኔ ብያለሁ ካፌ እንደሱ አይነት ነገር ወጥቷል።
እኮ አይ እኔ በሰው በኩል ነው እግዚአብሔር የሚሰጠው ስልሽ፣ አይ ራሱ እግዚአብሔር በቀጥታ ብሩን ይልካል አልሽ። ስለዚህ ከሰማይ ብር ይበትናል ማለት ነው እግዚአብሔር። በነገራችን ላይ እንደሱ አላልኩም፣ ግን እሺ እንዳልከው ይሆንና እግዚአብሔር ሰዎችን ሳይጠቀም በቀጥታ ብር የሚሰጥሽ ለአንቺ እንዴት ነው? ሰዎችን ሳይጠቀም እግዚአብሔር ብር የሚሰጥሽ ለአንቺ እንዴት ነው? ይህን ጥያቄ እኮ አንተን የጠየቅኩ ለምን እኔን ያልሰጠኝም አልኩ። አይ እኔማ ትክክል አይደለህም አልሽ። ሰዎችን ተጠቅሞ እግዚአብሔር ብር ይሰጥሻል አልኩ። ብር ሊሰጥ ይችላል ሰዎች መስጠት ስለሚችሉ ገንዘብ አልኩ። ህይወት ግን መስጠት የሚችለው እግዚአብሔር ብቻ ነው። ሰዎች ውክልና የለውም። ህይወት በኢየሱስ ነው እንጂ በሰው አይደለም። ህይወቱ በልጁ እንዳለ ነው የሚለው። ህይወት በልጁ እንዳለ ስለሚል መጽሐፍ ህይወት ያለው በልጁ ነው። ገንዘብ ግን በእኛም አለ። እኔ ኪስ ውስጥ አሁን ብር አለ እኔ ኪስ ውስጥ። ስለዚህ እግዚአብሔርን ብር ብትጠይቂ ምናልባት እኔን ወይ ዳጊን ወይ የሆነ ሰው ያስነሳና ገንዘብ እንዲሰጥሽ ያደርጋል እግዚአብሔር ሰውን ተጠቅሞ። አንቺ ግን አይ ሰው ሳይጠቀም ራሱ እግዚአብሔር ያዘንባል እያልሽኝ ነው። እና የቴጄ ጣሳ ልደቅን ከሰማይ ሲዘንብ እኔ እንደዛ አላልኩም። የመለስከው መልስ ሁሉ ትክክል ነው። እግዚአብሔር በሰው አድርጎ የሆነ ነገር ይሰጠናል። እኔም እንደዛ ነው ያልኩት። እኔ ሁሉም ሙታን ናቸው ብዬ ስለማላምን ጻድቃኖችም ልክ በህይወት እያለ የሆነ ችግር ሲያጋጥመኝ ሰው መጥቶ የሆነ ነገር ከችግሬ እንደሚረዳኝ እግዚአብሔር እንደራሱ ስለዚህ ህይወት ሰጥቷቸው። ስለዚህ ህይወት ለቅዱሳኑ ሰጥቷቸው ህይወት ለእኛ ይሰጣሉ ቅዱሳን። የብሩ ምሳሌ ያመጣሽው ለዛ ነው። ህይወት አላልኩም። ህይወት እግዚአብሔር ነው የሚሰጠው፣ ግን በእነሱ በኩልም ስራ ሊሰራ ይችላል። ምን አይነት ስራ በእነሱ በኩል ይሰራል? ለምሳሌ የሚለምኑትን ይሰጣል። ከየት ነው? ትንሽ ቆይት ብያለሁ የመጽሐፍ ቅዱስን ካነበብኩት፣ ግን ኃይለ ቃሉን ካስታወስክ ትነግረኛለህ ማለት ነው። የሚለምኑትን ይሰጣል ማለት ገንዘብ ነው የሚሰጡሽ ጻድቃን ሰማዕታት ላንቺ ገንዘብ አሁን እኮ ኦኬ፣ ስለ ገንዘብ የሚሰጡሽ ጻድቃን ሰማዕታት ናቸው ነው ያልከኝ? ገንዘብ ነው አማላጆች ጻድቃን ሰማዕታት ያማልዳሉ ስትይ ገንዘብ ይሰጣኛል እያልሽ ነው እንዴ? ከሆነ የሆነ ችግር ሲያጋጥመኝ ለምሳሌ ገንዘብን ቢሆን ብዬ ነው ምሳሌ ነገርኩ። ልክ ይህን ምሳሌ ነግሬህ በሰው አድርጎ እግዚአብሔር ይሰራል እንዳልከኙ፣ አሁንም ቢሆን በጻድቃን ሰማዕታት አድርጎ እግዚአብሔር ይሰራል። ምን ይሰራል? በጻድቃን ሰማዕታት አድርጎ ምን ይሰራል? መልካም የተባለ ስራ ሁሉ የፈለገውን እኔ እንዲህ ነው ብዬ ልወስነው አልችልም። የዘላለም ሕይወት ይሰጣል። በቅዱሳኑ አድርጎ የዘላለም ሕይወት ይሰጣል። በቅዱሳን አድርጎ የዘላለም ሕይወት ይሰጣል። ሊሰጥም ይችላል። እኔ ልወስነው አልችልም፣ ግን እሱ እንደሚሰጥ ነው የማውቀው። ምንድነው? ስለዚህ ካዲያ በቅዱሳን አድሮ የዘላለም ሕይወት የሚሰጥ ከሆነ ለምንድን ነው አንድ ልጁን ወደ ምድር የላከው? ልጁ የሞተው ለምንድን ነው? ለምን በቅዱሳን ሳይመጣ እሱ ለምን በቅዱሳን በኩል ለምንድን ነው ሕይወት ማይሰጥ የነበረው? እሺ እንደሱ ካልከኝ ደግሞ ይህን ጥያቄ ያልጠይቅሃል። ለምንድን ነው እግዚአብሔር ከሰማይ እያለ መማር ያልቻለው? ለምን ክርስቶስ ኢየሱስ በስጋ ለመገለጥ አስፈለገ? አይነት ጥያቄ ነው እየጠየቀኝ ያለው። አይ ምንም፣ የኔና አንቺ ቀላል ነው። አሁን የአንቺ ጠይቅሽው በጣም ቀላል ነው። ከሰማይ ሆኖ ይቅር ብያቸዋለሁ በቃ አዳምን እና ወደ ገነት ግባ ያላለው ለምንድን ነው? እንግዲህ አላልኩም እንደሱ። ታዲያ ምንድን ነው ጥያቄሽ? ለምን ክርስቶስ በጻድቃን ላይ መስራት ከቻለ ለምን ኢየሱስ ክርስቶስ ረሳሁት ሀሳብ የተወተነ ለምን ቅዱሳን የሚያስምሩ ከሆነ ለምን በቅዱሳን እግዚአብሔር አላስማረም ስትለኝ እኔ ምን አልኩ ቀይሬ ለምን እግዚአብሔር ከዛው ሆኖ አልማረንም? ከዛ ሆኖ ለምን አልማረንም መሰለሽ? የጽድቅን ጥያቄ ሰው አጎደለ። አዳም ትእዛዝ ተላለፈና የጽድቅን ጥያቄ አጎደለ። ስለዚህ እግዚአብሔር ሁሉን ቻይ አይደለም? ኧረ ስሚያ መልሱን እንዴ ጠይቀሽማ ስሚ። ከዛ የጽድቅን ጥያቄ ያጎደለው ማን ነው? ሰው ነው አይደል? አምላክ አይደለም፣ ሰው ነው። ስለዚህ አምላክ ሰው መሆን ነበረበት የጽድቅን ጥያቄ ለመመለስ ማለት ነው። ሰው ካልሆነ የጽድቅን ጥያቄ አምላክ ሆኖ ከመለሰ እግዚአብሔር እውነተኛ አምላክ አያደርገውም። እሱ ለምን ሰው ነው የጽድቅን ጥያቄ ያጎደለው። ስለዚህ ሰው ነው መመለስ ያለበት። ሲፈልግ ከሰው መካከል የለም። የሚማልድ እንደሌለ አየ፣ ተገረመ፣ የገዛ ክንዱ መድኃኒት አመጣችለት ይላል። ስለዚህ አይ በቃ ከሰው መካከል የጽድቅን ጥያቄ የሚመልስ ሰው አላገኘውም። ስለዚህ እኔ ራሴ ሰው ልሁንና የጽድቅን ጥያቄ መልሼ ሰውን ከዘላለም ሞት ለዋጀው አለ። ለዛ ነው አምላክ ሰው የሆነው። ስለዚህ ከአንቺ ጋር የሚገናኝ አይደለም። አንቺ ደግሞ ምን እያልሽ ነው? እግዚአብሔር የሚሳነው ስለሌለ ለቅዱሳኑ ሕይወት እንዲሰጡ ሊሰጣቸው ይችላል አልሽ። ሕይወትን እነሱ መስጠት ከቻሉ ለምንድን ነው አምላክ ሰው የሚሆነው?
አሁን ያንቺን መልሽ፣ የኔን መልሻለሁ። ያልከው ሁሉ ትክክል ነው። አዎ ግን ህይወትን ለምን ቅዱሳን አይሰጡም ላልከው ያኔ አሁንም ቢሆን ያኔ ያልከው ነገር ሁሉ አዎ መጽሐፍ ቅዱስን የሚደግፍ ነው። ትክክል ነህ። ግን ደግሞ ጥያቄ አልተመለሰም። ችግር የለውም። ያኔ የቤተ ክርስቲያን ያስተማረች ስላለ በዛ ተረድቼዋለሁ፣ ተርጉሜልሃለሁ። በቅዱሳን ከቻለ ለምን ያልከው ሁሉ ትክክል ነው ብለሽ ግን መልስህ አልተመለሰም። ጥያቄ ግን አልተመለሰም። መጽሐፍ ቅዱስ የሚለውን ብለኸኛል፣ ግን እኔ የጠየቅኩህን አልመለስክልኝም እኮ። አንቺ የጠየቅሽውን የመለስኩልሽ። እኔ አሁን የኔ ጥያቄ አሁን አንድ እና በጣም ግልጽ ጥያቄ ነው የጠየቅኩሽ። ጻድቃን ሰማዕታት የዘላለም ሕይወት ያንተን እኮ ልመልስ። እኔማ መለስኩልሽ እኮ እንዴ። ከዛ በላይ እንዴት አድርጌ ልመልስልሽ? እኔ ልመልስ ወይስ ያንተንማ ያንተ አልተመለስልኝ ያለው ግን እኔ የጠየቀኝ ጥያቄ ያንቺን መልሽ። እሺ መልሽ ያንቺን። ለምን እግዚአብሔር በጻድቃኖቹ ላይ መስራት ከቻለ ለምን መውረድ በጻድቃኖቹ ላይ መስራት ከሰራ የድነትን ስራ ለምን ክርስቶስ ክንዱን ላከ ነው። ክንዱን ተብሎ ስለሚጠራ ነው ሳ ያልከኝ። ለምን በቅዱሳኖቹ ላይ አልማረም ነው ያልከኝ አይደለም? ሰው መሆን ለምን አስፈለገው? መምጣት ለምን አስፈለገው? ምድር ላይ በዛን ዘመን እንግዲህ መጽሐፍ ቅዱስን እንገልጠህ ከሆነ ሁላችንም በኃጢአት የሞትን እንደሆነ ያው እንግዲህ እኔ ቀለል አድርጌ የምረዳው በቃ በጭቃ የቦኩ የሆነ ቁሽሽ ያሉ ሰዎች ነበርን። ስለዚህ ንጹህ ሰው እንኳን አልነበረም። በዛን ምክንያት አሁን አለ አሁን አለ አሁን በክርስቶስ ኢየሱስ መጽሐፍ ቅዱስ እንደሚነግረን በዛን ጊዜ አልሽ፣ በዛን ጊዜ ንጹህ ሰው አልነበረም ያልሽ ነው። እና የዛን ጊዜ ንጹህ ሰው አልነበረም ስትይ እነ አብርሃም እነ ሙሴ እነ ማርያም ሁሉ ንጹህ አልነበሩም? አዎ ንጹህ ነበሩ። ከዘመኑ ከነበሩ ሰው እነሱ የተቀደሱ ነበሩ። ሰው መጣባት መሰለኝ። ካዲያ አሁን እኮ የተምታታ ነገር ሆነ እኮ። ንጹህ ሰው በዛን ዘመን አልነበረም አልሽኝ። በዛን ዘመን ንጹህ ሰው ደግሞ ነበረ ትኛለሽ መልሰሽ። ከነበሩት ሰዎች የተሻሉ ነበሩ። እነሱ ከነበሩት ሰው አንጻር ከሌላው ሰው አንጻር እነሱ እግዚአብሔር የመረጣቸው ነበሩ። ስለዚህ እነሱ የዘላለም ሕይወት በእነሱ በኩል ለምን አልሰጠም? ካዲያ እግዚአብሔር በእነሱ በኩል እነሱ እኮ ከህዝቡ የተሻሉ ናቸው አልኩህ እንጂ ንጹህ ናቸው እያልኩህ አይደለም። ካዲያ ዛሬ ለምን ንጹህ ሆኑ? በክርስቶስ ኢየሱስ ደም። አዎ በክርስቶስ ኢየሱስ ደም ነው እነሱም የነጹት። ስለዚህ በክርስቶስ ደም እነሱ ከነጹ፣ ስለዚህ የእነሱ አቅምና ችሎታ አይደለም ማለት ነው። እኔ እኮ ቅዱሳን እኮ አቅምና ችሎታ አላቸው ብያለሁ። እንደ ብቻቸውን ተለይተው የዘላለምን ሕይወት መስጠት አይችሉም በራሳቸው ማለት ነው። የዘላለም ሕይወት መስጠት የሚችለው እግዚአብሔር ብቻ ነው ማለት ነው። በነገራችን ላይ ቤተክርስቲያንም ብቻውን ከእግዚአብሔር ተነጥሎ ሕይወት የሚሰጥ አካል አለ ብሎ የሚያምን የለም። ሲጀመር እግዚአብሔር ታዲያ ቅድም አሁን እኮ ነኝ አሁን ምትዩን አሁን እያፈረሽ ቅድም እኮ አሁን የሁሉ ውስጥ የገባ ነው እኮ እግዚአብሔር የዘላለም ሕይወት እንዲሰጡ መስጠት ይችላል ለቅዱሳን ብለሽኝ እኮ ነው። በቅዱሳኑ መስጠት ይችላል እና እግዚአብሔር ተለይቶ መስጠት ይችላል እኮ የተለያየ ነው። እኮ በቅዱሳኑ የዘላለምን ሕይወት አይሰጥም። የዘላለም ሕይወት በልጁ እንዳለ ምስክሩ ይሄ ነው አለ። የዘላለም ሕይወት እኮ በልጁ ነው የሚለው መጽሐፍ ቅዱስ። አንቺ ካስፈለገ በቅዱሳኑም ሊሰጥ ይችላል። እኔ ልገድበው አልችልም እኮ። የሰጠበት አስረጅ በመጽሐፍ ቅዱስ የዘላለምን ሕይወት በቅዱሳን የሰጠበትን አንድ ጥቅስ አምጪ። ይችላል እና አርጓል ማለት ይለያያል። ምናልባት ይህንን ላላገኝ ይችላል እንዴ። ካዲያ ምንም ሳታውቂ እንዴት አሁን እግዚአብሔር መንግስተ ሰማይ ሄደሽ ወዳይ ስትሄጂ ሲኦል ግቢ ብትባይ ምንድን ነው የምትሰጪው? ማስተባበያ ያልሽ አሁን ለምትናገሪው ቅዱሳን አምኜ ነው ለነፍሴ የመጣሁት ብትስትይ፣ አይ ቅዱሳን እኮ ለነፍስ አይታመኑም እነሱ ነፍስ አይሰጡም ብትባይ ማንን ነው ምስክር የምታደርጊው? መጽሐፍ ቅዱስ ላይ ከሌለ አባቶች ነፍስ የሚሰጠው ልክ አዳምና ፍጥረት እኮ የጀመረው አዳምና ሔዋን ሲፈጠሩ ነው። ነፍስም የተፈጠረችው እየተራባን ከያን ወዲህ እየተዋለድን መጣን እንጂ ፍጥረት አንድ እግዚአብሔር ነው የፈጠረው። ስለዚህ አሁን የሚፈጥር አካል የለም። እኔ እንደዛ ነው ማምነው። ምን አሁንም እግዚአብሔር እየፈጠረ ነው ብለህ ነው እንደምታምነው? ምን ውስጥ ገባሽ? መፍጠር አልከኛ፣ ነፍስ መፍጠር ምናምን አልከኛ። ነፍስን እነሱ ነፍስ ቀደም ነፍስ በእነሱ በኩል ይሰጣል ስላልሽ
ኦኬ ነፍስ የዘላለም ህይወት መስጠት ይችላሉ ጻድቃን ሰማዕታት አለሽ። አሁን ብትሞቺና ብትሄጂ ማናለሽ ብትባይ መንግስተ ሰማይ በር ላይ ማናለኝ ልትይ ነው? መጽሐፍ ቅዱስ በልጁ በኢየሱስ ነው ህይወት ይላል። ህይወት በሱ ነው ያለው ይላል። አንቺ ደግሞ ለጻድቃን ለሰማዕታትም ሊሰጥ ይችላል ብለሽ መጻፍ ይችላልን ጠቀሽ። አሁን መንግስተ ሰማይ ብትጠየቂ ምን ልትይ ነው? አንተ ልሂድልሽ ያኔ ፈራጅ ያኔ ስለ ፍርድ ነው እያወራህ ያለኸው። ህይወት እንግዲህ ህይወት ማለት ህይወትና ሞት የፍርድ ጊዜ ነው አይደለ? ፈራጅ እግዚአብሔር ነው እኮ። ምን ትመልሻለሽ እያልኩ ነው። አይ እዛ ሄደሽ ስትጠየቂ ኬታ መጣሽው ይሄን ትምህርት ብትባይ ኬታ መጣሁት ልትይ ነው? ያኔ ሂደሽ እንዲህ አይነት ጥያቄ ትዘረዝር ያለሽ የተባለበት መጀመሪያ የመጽሐፍ ቅዱስ ቃል አለ። እያንዳንዱ ለተናገረው ለስንፍና ንግግር በፍርድ ቀን መልስ ይሰጣል አለ ኢየሱስ። ስለዚህ መልስ ትሰጫለሽ። አሁን ለምትናገሩ ለእያንዳንዱ ነገር ስጠኝሽ። ምን ልስጥሽ? መጽሐፍ ቅዱስ ያኔ እዚህ ለተናገርሽው ሁሉ እዛ ሄደሽ ከየት አገኘሽው ተብለሽ ትጠይቂያለሽ ያልከው ኢየሱስ ለተናገራችሁት ለእያንዳንዳችሁ ነገር ለስንፍና ንግግራችሁ መልስ ትሰጡበታላችሁ ያለው ነው ያልኩት። እሱን ጥቅስ ትፈልጋለች ልስጥሽ? የፍርድ ጊዜ ማለት አለበት አብሮ አይደለም? ቆይ የጠየቅሽ ጥያቄ እሱ ነው። እኔ ያልኩትን ነው አይደል የጠየቅሽ? የተናገራችሁት ለስንፍና ንግግር መልስ ትሰጡበታላችሁ ያለውን ነው አይደል የፈለግሽው? ምንድነው? እኔ መጀመሪያ ቅዱሳን ምንድነው ያልከኝ? መጀመሪያ እንዳያ ስትለኝ እኔ አዙሬ ጠየቅኩ አይደለም? ስለዚህ ቅዱሳን እግዚአብሔር በቅዱሳኑ ላይ ህይወት ሊሰጥ ይችላል አልኩ መሰለኝ። እንደዛ ነው መሰለኝ አልኩ። ከዛን እንደዛ ስትለኝ እንደዛ ስልህ እኔ እንደዛ ስልህ ማለት ነው እግዚአብሔር በቅዱሳኑ ላይ ህይወት ሊሰጥ ይችላል ስልህ ይህንን ከየት አመጣሽው ብሎ እግዚአብሔር ሊጠይቅሽ አልከኝ። እሺ ይህን ጥያቄ እግዚአብሔር የሚጠይቅበትን እጠይቀዋለሁ ያለበትን ማስረጃ ስ ነው ያልኩ። እኔ ማቴዎስ 12:36 ላይ ያለው እኔ ሳልከፍት አታምኝኝም? ካላየው አላምንም። እኔ አሁን እህታችን አይሮን ነው መቀጠል አለብን የለብንም አይሮን ነው። ምክንያቱም ምን እንዳልኩም አላቅም አለችኝ እኮ። ይታይሻል ኤጅ እሺ እናልከኝ። እሺ አወጣህ። እሺ አንብበይ። እኔ እላችኋለሁ አለ ኢየሱስ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል አለ። ከቃል የተነሳ ጸድቃለህና ከቃልም የተነሳ ትኮነናለህ ይላል። የት አለ በገነት የሚለው የፍርድ ጊዜ የሚለው? እላቸዋለሁ ሰዎች ለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ይላል። በፍርድ ቀን የሚለው አይታይሽ? እያነበብሽ ነው? እያነበብኩት ነው። እስኪ አንብብልኝ እስኪ። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል። ዝቅ ብለህ አንብብ። እሷን ብቻ ቆርጠህ አታንብብ። እኔ የተናገርኩት ማስረጃ አልሽኝ፣ ማስረጃ አመጣው ኢየሱስ ያለውን። አሁን አንቺ አይ ዶንት ቲንክ መከራከር አይደለም አንቺ ያለብሽ። አይ ቲንክ ስንወያይ ብትሰሚ እኔ አይ ሰጀስት እንደዛ ብታረጊ እንደዛ ይሰማኛል። እሺ ማለቴ ሰው ይጠየቃል ብለህ ታምናለህ ማለት ነው? ያኔ ይሄንን በጣም ማወቅ ፈልጌ ነበረ። ስለህ አሁን ለተናገርነው ንግግር ሁሉ በፍርድ ጊዜ እንደምንጠየቅ ታምናለህ ማለት ነው? አዎ አዎ። እሺ ችግር የለውም። ሂድ ቀጥልበት። እሺ ጨረስክ? እኔ ጋር ጥያቄህን? አይ አንቺ እኔ አሁን አንቺን መጠየቅ አልፈለኩም። አሁን አንቺ እኛም ብትጠይቂ ነው የሚሻለው። እቺ ለምንድን ነው እስቲ ወንጌል አማኝ የማትሆኝበት ምክንያት ምንድን ነው? እስቲ ንገሪኝ። በነገራችን ላይ አንድ ነገር ልንገርህ። በዕለተ ሞቴ ማለት ነው የእውነት ብዬ ሁሉም ሃይማኖት ጠፍቶ ራሱ ወንጌላውያን ቢቀሩ ማለት ነው ጭራሽ አልሆነም፣ በጭራሽ ማለት ነው። ምክንያቱም ንገሪኝ።
ምክንያቱም ኢየሱስ የለበትም። አምላኬ እግዚአብሔር አይሰበክበትም። እኛ ከቤተ ክርስቲያኑ ጋር ገና ከብሩ ስትደርስ አሐዱ አብ ወልድ አሐዱ አብ አሐዱ ወልድ ቅዳሴ ሁሉ እግዚአብሔር ነው የሚሰብከው። ስለዚህ ወንጌላውያን ጋር ደግሞ የሚሰበከው ተክለ ሃይማኖት እነ ሚናስ ጣጡስ ምናምን ናቸው የሚሰበኩት አይደል? አፍ ነው ወንጌላውያን የሚሰብኩት ስለነ ሚናስ ስለነ ጣጡስ ስለነ ኡራኤል ሱራፌል ምናምን ተክለ ሃይማኖት ምናምን ነው የሚሰብኩት ወንጌላውያን አይደል? እናንተ ቤት ስለ ኢየሱስ ነው የሚሰበከው። እኛ ኦርቶዶክሳውያን እንግዲህ ምን እንደሱ አላልኩም። እንግዲህ ብቻ ኢየሱስ ከእናንተ ጋር በፍጹም የለም። አምላኬ እግዚአብሔር አይሰበክበትም። ስለዚህ ዳጊ ይግባ አይ ከ1 እስከ 30 እዛ ኢየሱስ ብቻ ነው የሚከበረው የሚነግሰው። ዛሬ ንግስ እኮ ንግሼ የመጣው ስትል ማን ስትላቸው በአንድም ኢየሱስ በሁለትም ኢየሱስ በሶስትም ኢየሱስን ነው እዛ የሚያነግሱት። ኤፍሬም ይናጠቅም እንዴ? ሁሉ ቀን በዓላቸው ቀኑን ሙሉ ኢየሱስ ይሰበካል። ከ1 እስከ 30 እሱ ብቻ ይሰበካል። የእሱ ታቦት ይወጣል፣ የእሱ ታቦት ይገባል። እና ይሄንን ልክ ነሽ። ሌላ ሰው ማንም የለም። ስላድነው ራሱ የእሱ ብቻ ነው ያለው። ሌላ አይፈልጉም። ሌላ አይፈልጉም። ዳጊ አታውቅም እንዴ? ታቦት ኢየሱስ እንደሆነ አታውቅም እንዴ? ልክ ነሽ እኮ አልኩ። እኔ እኮ አንቺን ደግፌ ነው ያወራሁት። ከ1 እስከ 30 ዛሬ ማንን አንግሼ የመጣው ስትባይ በአንድም በሁለትም በሶስትም ኢየሱስን አንግሼ የመጣው ነው የምትይው። ራሱ በዓሉ ዛሬ ማን ነው ሲባል ስሙ የሚጠራው ገብርኤል አትሉም እናንተ። ሚካኤል ነው ዛሬ አትሉ፣ ኢየሱስ ነው ዛሬ ነው የምትሉት። ከ1 እስከ 30 ትክክል ነው። ሚካኤል ማለት ያው እንግዲህ የእግዚአብሔርን ስም የተሸከመ ስለሆነ ያው እንግዲህ የእግዚአብሔርን ኃያልነት የሚገልጽ ስለሆነ እያንዳንዱ ነገር በየሁሉ ነገራችን እግዚአብሔር ነው የምንሰብከው። ግን እኔ እዚህ ላይ የምለው ኤፍሬም ግን መቼ ነው ግን የሚገባህ? ማለት ሲነገርህ የእናንተን ደብቃችሁ ኤፍሬም የኦርቶዶክሳን የምታወራበት ምክንያት ብቻ ነው የማይገባኝ። እውነት ነው እንደዚህ ይሄ በደንብ ሊነገረው ይገባል። ለምሳሌ አሁን እናንተ ሙሉ ወንጌል አሁን አቡነ አረጋዊ ብላ ታከብራለች በ14 ጊዮርጊስን በ23 ታከብራለች። ኧረ ሚስጥር አታውጣ። እንዴ ኦርቶዶክስ እኮ ምንም ከኢየሱስ ውጭ ምንም የምታገኘው ነገር እኮ የለም። ቃለ ሕይወትም በባለፈው አንድ አዲስ ታቦት ተገኘ ብላ ስትል ሲነገር ነበር፣ ማስታወቂያ ሲነገር መድረክ ላይ እና ይህንን ጉዳችሁን ሸፍናችሁ ሁሉ ቀን ወደ ኦርቶዶክስ ብቻ እጅ ማድረግ ተገቢ አይደለም እና በባለፈው አሁን ቀጠና 2 ላይ ማስታወቂያ ሲነገር ነበር። የዓመቱ የአቡነ አራርሳ ታቦት ይወጣል፣ ሄዳችሁ እዛ በረከቱን ተሳተፉ ብላ ስትል ነበር። አሁን እህታችን ትክክል ነገር ነው የተናገረችው። መዝሙሮቹ ራሱ ኤርሚ ኦርቶዶክስ ጋር እኮ አንድም ስለ ሚካኤል፣ ስለ ገብርኤል፣ ስለ ፍጡር፣ ስለ ሰው፣ ስለ ስጋ ለባሽ ምናምን አይዘመርም። ኦርቶዶክስ ጋር ሁሉም ነገር ስለ ኢየሱስ ነው። አዙሮሽ ከሆነ ያንን የተናገርሽው አረፍ የሆነ ነገር ተደገፊ። ያኔ በነገራችን ላይ እኔ ማለት ነው ምንም ነገር ገጭጓ የሚያደርገኝ ነገር የለም። አሁን እናንተ እንደዚህ ስላላችሁ በደንብ ማውቅ ልጅ ነሽ። እውነተኛውን ሃይማኖት ትክክል እንደሆነች ስለተረዳሁ ነው የምኖርባቱ። ያኔ አሁን ስለ ገድል ምናምን ስለ ቅዱሳን ልታወራ ነው። አሁን ለምሳሌ ቅዱስ ሚካኤል ታቦቱ ይባል በስሙ ተሰየመ እንጂ ታቦቱ የኢየሱስ ክርስቶስ እንደሆነ አልፋ እና ኦሜጋ ተብሎ የተጻፈበት እንደሆነ እንኳን ኦርቶዶክስ ይቅርና ሙስሊም ራሱ የሚያውቅ ይመስለኛል፣ በደንብ ያነበበ ሰው ማለት ነው። ከነሳሽ አይቀር ምን አሉ መሰለሽ፣ አንዳንዶቹ ይደብቁት ነበረ። አሁን ደግሞ ምን ማለት ጀመሩ መሰለሽ፣ አንድ ሊቃውንት አሉ ትላንትና መጥተው ነበረ ኦርቶዶክሳውያን ጋር ቲክቶክ ላይ ገብተው ነበረ። ካስፈለገም ቪዲዮቸውን ማምጣት እንችላለን። ምንድን ነው ያሉት? ታቦት ድሮ አልፋ ኦሜጋ የሚለው የእግዚአብሔር ስም ብቻ ነው ይሉ ነበረ። አሁን ደግሞ እሳቸው ያው ሚስጥር አወጡ። እንግዲህ እነ ኤርሚ ሲናገሩ ነው የኖሩት። ግን እሳቸው ምን አሉ? አይ የቅዱሳንም ስም ቢኖርበትም ግን አልፋ ኦሜጋ የሚለው የግድ ይገባል ሁሉም ታቦት ላይ ብለዋል። ስለዚህ አስደርበው ነው የሚያሰግዷችሁ፣ ለእግዚአብሔርም ለፍጡርንም ማለት ነው። አንድ ላይ ነው የምትሰግዱት ማለት ለታቦት ስትሰግዱ። ላስታውስሽ ብዬ ነው በዚሁ አጋጣሚ። እሺ ቆይ አይደለም አንተ ሆነ ይሄ ቲክቶክ ላይ አንድ ሰው ተናገረ ብለህ ነው እንዲህ የምትናገር? ኧረ ሊቀሊቃውንት ናቸው፣ አንድ ሰው አይደሉም፣ ሊቀሊቃውንት ናቸው። አለን እናገባኝ እንዴ ብዙ ጊዜ አሰማ መሰለኝ የኛን መምህሮች እንኳን ሊቀሊቃውንት ማንም ሰው ቢሆን
ከአስተምህሮት የተለየ ነገር ከተናገረ እንደሚወገዝ ለምን ይመስላል? እነ ኤፍሬም የተወገዙት። እኔ ኤፍሬም ተወገዝኩኝ እንዴ? ለአንተ ተናገር እውነቱን። ያው እንግዲህ ከቤቱ ነው ያለሁት። ኤርሚ ተወግዛል እንዴ? እኛ እናቅም ነበርኩ። አንዴ ሴት ደፍሮ ነው ይለዋል፣ አንዴ ታቦት ሰርቆ ነው ይለዋል፣ አንዴ ተወግዞ ነው ይለዋል። የኛ ነገር ድብልቅልቅ ያለ ነው። ኤርሚዬ እንዴት አመሸ? ሰላም ነህ ወይ? እግዚአብሔር ይመስገን። ማን ልበል? ገነት ነኝ። ኤርሚ ሰላም ነው? ገኒ ይቅርታ፣ ተማሪክ ነኝ። የፌስቡክ ተማሪክ ነኝ። ፎቶ ስለቀየርኩ ነው እንጂ ታውቀኛለህ። ገኒ እንድሪያስ ነሽ? አይ አይደለም፣ ገኒ ዩኬ ነኝ። ብዙ ጊዜ አንተ ጋር እማራለሁ፣ ታውቀኛለህ። ብዙ ስድብ ምናምን አልወድም፣ ትምህርት ግን ደስ ይለኛል። ኦኬ፣ እኔ ጋር ስድብም ትምህርትም ነው እንደሚሰጠው ታዲያ? አይ አይደለም፣ ለዛ አይደለም። እህታችን ስትናገር ስለሰማዋት ለዛ ነው የገባሁት። የጨርሱ። እሺ፣ ቴንክ ዩ፣ ተባረክ። እች ኤርሚያስ አልነገረንም እኮ ሲኖዶስ ተሰብስቦ ነበር እንደ ኤርሚያስ ላይ። አይ ያው ብዙም እውቀት የሌለው ሰው ሲኖዶስ መሰብሰብ አይጠበቅበትም፣ በቀላሉ ይወገዛል። እውቀት ያለው ግን በሲኖዶስ ይወገዛል በቀላሉ። እነማ አወገዙት? እንግዲህ ምናልባትም የነበረበት ቤተክርስቲያን ሊሆን አልቻል። ከይቅርታ ጋር ስለሰው ማውራት አያስደስተኝም። አውርተሽ ከደከመሽ በኋላ ስለሰው ማውራት አይመቸኝም አልሽ። እኔ አልፈለኩም ነበር አንተን ያስወጣኸኝ። ያኔ ስለሰው ስታወራ ጀመርኩልህ እንጂ የሆነ የወንጌል አማኝ ከመሆን በሞት ምናምን ብለሻል እና የወንጌል አማኞችን የምትጠይበት 3 ምክንያቶችን 3 ብቻ ነው እንፈቅድልሽ። የወንጌል አማኞችን የምትጠይበት 3 ምክንያት ንገሪኝ። ዘይት መሸጥ ነው። በዘይት የሚፈውሱት ዘይት የቀቡትን የሚሉት ማለት ነው። ገብቶሃል? አንድ ዘይት ከይቅርታ ያኔ ሁሉ ነገራቸውን አልወደውም። ነገር አልጠቀም ነበረ። አስቢና 3 ነገር ንገሪኝ። 3 ነገር። አይ ሁሉንማ እንደዛ አይደለም የሚባለው። 3 ብያለሁ፣ 2 አንድ ነግረሽኛል፣ 2 ይቀርሻል። እሺ በቃ ያኔ እንደገና ልንገርህ 3 እሺ 3 ንገሪኝ። ሲሪየሱኝና 3 ንገሪኝ። የምር የምትጠይውን ነገር ማለት። እሺ ከመጽሐፍ ቅዱስ ስለሚቃረኑ ነው። እሺ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እነሱ ያመነ ብቻ ይላሉ። ያው እንግዲህ ያመነ የተጠመቀ ይድናል የሚለውን አይቀበሉትም። በዚህ ምክንያት ልሆን አልችልም። ሁለተኛ እንግዲህ ከእምነትና ከጥምቀት ቀጥል ያው እንግዲህ በህይወት መኖር ነው። በህይወት መኖር ደግሞ አስፈላጊ ነገር ነው። የታዘዘ ትእዛዝ በህይወት መኖር ማለት ነው። ስለዚህ ጴንጤዎች እግዚአብሔርን ቃል በጭራሽ አይኖሩትም። ስለዚህ ጴንጤ አልሆንም። 3ኛ ይፈውሳል እያሉ የሰው ፎቶ ያደርጉና ዘይት እየቀቡ ፈወስ ያው ያንደፈድፋሉ። ይህንን አልፈልግም። ስለዚህ ጴንጤ አልሆንም። ጨርሻለሁ። እሺ 3 ነገሮችን አንስተሻል። ከመሀል ከ3ኛው ልጀምር። 3ኛው እንግዲህ ህይወት እንደ እግዚአብሔርን ቃል አይኖሩም አልሽ። በሱ ላይ ይስማማለሁ። ያው እንደሚታወቀው ኢትዮጵያ ውስጥ የሚጠጡት፣ የሚያጨሱት፣ የሚቅሙት፣ ጭፈራ ቤት የሚከፍቱት፣ ዘፈን ቤት የሚከፍቱት ዘፋኞች ምናምን ዳንሰኞች በሙሉ የወንጌል አማኞች ስለሆኑ እሱ ልክ ብለሻል። ሁሉም በቃ የእናንተ የኦርቶዶክስ የሚታወቀው አይጠጣም፣ አያቀምም፣ አያጨስም። በቃ ብርቱካን ቤት ሙዝ ቤት ነው የሚከፍተው፣ ኬክ ቤት ነው የሚከፍተው፣ አይስክሬም ነው የሚሸጠው። እሱ ይታወቃል። የወንጌል አማኞች ግን ጭፈራ ቤት እየከፈቱ እየጠጡ እየቃሙ እየደነሱ፣ ዘፈንም ይፈቀዳል እንደምታውቂው፣ መጠጥም 2 ጠጡ ይላሉ ሊቃውንቶቻቸው። እና ህይወት እንደ መጽሐፍ ቅዱስ አይኖሩም ህይወታቸው ያልሽው እሱ ልክ ብለሻል። ትክክል፣ ቆንጆ እሱም ብለሻል። ስለዚህ የኢትዮጵያ ህዝብ ያውቀዋል። እንግዲህ እሱን እተዋለሁ።
ኤርሚያስ እየተሳቀ ነው። አይሽ እውነቱን ሲነግሩት የኮረኮሩት ያህል ስቃል ይባላል አይደል? ኧረ ጌታ ሆይ የኑሮ ውድነት ከህዝቤ ላይ አንሳው፣ አይምሮውን ሁሉ ሳተ። ቀጥሎ አብራራላት። ጥሩ አብራራታለሽ። እና ሶስተኛው መሀል ላይ ያለው መልስ እንደሱ ነው። ሌላኛው ያመነ የተጠመቀ የሚለውን አትቀበሉም የሚለው ያመነ የተጠመቀ የሚለውን የእግዚአብሔርን ቃል አትቀበሉም ብለሽ ክሌም አድርገሻል። እስቲ ያመነ የተጠመቀ እንደማንቀበልና እንደምንቀበል እዚሁ ቼክ ማድረግ አለብን እና እሱ የማይቀበል ከሆነ እኔም ራሱ አልፈልግም ጴንጤ መሆን። እውነት ለመናገር ወደ አንቺ እመጣለሁ ዛሬ እና እስቲ ልጠይቃቸው የሚችሉ ከሆነ ኤርሚ የወንጌል አማኝ ነህ አይደለ? አንተን ራስህን ልጠይቅ። ቆይ መልስ እየመለስኩ ነው። ኤርሚ የወንጌል አማኝ ነህ? አዎ በጣም እንዴ። አምናሃል? በደንብ ነው ያመንኩትኝ። ተጠምቀሃል? አዎ የዛሬ 25 ዓመት አምኜ ከ25 ዓመት በፊት አምኜ በአብ በወልድ መንፈስ ቅዱስም ተጠምቄያለሁ። ዋው! እሺ የወንጌል አማኝ ተገኘ። ሌላ ቤዚ ያለሽ ወይ? ፍዬ አለው። አዎ። እሺ በኢየሱስ አምነሻል? አዎ አምኛለሁ። በአብ በወልድ መንፈስ ቅዱስ አምኜ ተጠምቄያለሁ። ኦኬ አምነሻል፣ ተጠምቀሻል። ዳጊ የምትችል ከሆነ ስራ ላይ ካልሆንክ ኦን አድርገውና ማይክን። እኔ ኦርቶዶክስ ነኝ፣ አልተጠመኩም። አይ እሷን ልጠይቃት ስለሆነ እኔ ወንጌል አማኝ ነኝ፣ እኔ አምኜ ተጠምቄያለሁ። እሺ ተባረክ። በቃ አሁን 3 ሰው በቂ ነው። ሁሉን ሴና ያለሽ የወንጌል አማኝ ነሽ አይደል? አምነሻል አይደል? አዎ። ተጠምቀሻል አይደል? አዎ። እሺ እናመሰግናለን። በቂ ምስክር መሰለኝ። አሁን አንቺ ደግሞ ኦርቶዶክስ ነሽ እና አንቺን ልጠይቅሽ። ጥያቄው እኔ ስለሆነ አንተን ልጠይቅ። ቆይ እኮ እንዴ አንቺማ 3 እኮ አንተ ከዛ በኋላ ትጠይቀኛለሽ። ችግር የለውም። አንቺን ልጠይቅሽ። አሁን አንቺ አምነሻል? አምኛለሁ። መቼ አመንሽ? የዛሬ 3 ዓመት። የዛሬ 3 ዓመት? ኦኬ የዛሬ 3 ዓመት ነው ያመንሽው? እሷ በ80 ቀኗ ነው ያመነችው። ቆይ ሴናዬ፣ እሺ ከዛሬ 3 ዓመት በፊት ምንድን ነበርሽ? የሌላ ቤተ እምነት ተከታይ ነበርኩኝ። የምን ሃይማኖት? አስፈላጊ ነው ማውራት አልፈልግም፣ ግን የሌላ ቤተ እምነት ተከታይ ነበርኩ። ኦኬ የወንጌል አማኝ አልነበርሽም? አልነበርኩም። ኦኬ ማመን ማለት ምን ማለት ነው? በኢየሱስ ማመን ማለት ምን ማለት ነው? ወንጌሉን ትሰማለህ? እሺ ወንጌል ሰምተሽ አመንሽ? ተጠመቅኩኝ። ከዛ በአብ በወልድ በመንፈስ ቅዱስም ተጠመቅሽ? እሺ ቆንጆ። ስለዚህ አሁን እሺ ቆንጆ፣ አሁን ገብቶኛል ከየት ቤተ እምነት ስላልሽ። ገና ሁለተኛ ጥያቄ ላይ ያለ። አሁን አንደኛ ይኸውልሽ እዚህ ጋር ያሉ የወንጌል አማኞች በሙሉ አምነው ተጠምቀዋል። እሺ በኢየሱስ ስም አምነው። ቆይ መጀመሪያ ለመልስ እኮ እየመለስኩልሽ ነው። ገና 3 ስላነሳሽ እሱ መልስ እየመለስኩልሽ ነው። የወንጌል አማኞች አምነው ተጠምቀዋል። ስለዚህ ይሄ ያመነ የተጠመቀ የሚለው እኛን የሚመለከት አይደለም። የወንጌል አማኝ ጠቅላላ አምኖ የተጠመቀ ነው። ስለዚህ በእናንተም ዶክትሪን ቢሆን ኳሊፋይ የምንሆነው ይሄን ነው። ስለዚህ አንቺ ሲሆን ወንድሞችሽን ሂጂና እናንተ ሳታምኑ ነው የተጠመቃችሁት፣ ለምንድን ነው ሳታምኑ የተጠመቃችሁት? እመኑና ተጠመቁ፣ መጽሐፍ ቅዱስ ያመነ የተጠመቀ ነው የሚለው በይና ወንድሞችሽን ንገሪያቸው። የአንቺ ቤተ እምነት ሰዎች ስለሆኑ ማለት ነው ሳያምኑ የሚጠመቁት። እኛ የወንጌል አማኝ አምኖ ነው የሚጠመቀው። አምኖ የማይጠመቅ የወንጌል አማኝ የለም። ስለዚህ ትክክል አይደለሽም ማለት ነው። ሶስተኛውም በጣም ባጭሩ ልንገርሽ፣ ዘይት ምናምን ያልሽው ፎቶ ለጥፈው ምናምን እኛም እንቃወማለን። ፎቶ ለጥፈው ዘይት መሸጥ ትክክል አይደለም ብለናል። የወንጌል አማኝ ካውንስሉም ትክክል አይደለም ይሄ ብለዋል። ስለዚህ በቃ አሁን የሚሸጡትም ሰዎች የነበሩት ተሳስተናል ብለው አብዛኞቹ አናረግም ትተናል እያሉ ያሉበት ሁኔታ ነው ያለው። ስለዚህ እሱን እኛ
ትክክል አይደለም ብለን ነው ምናምነው። እንግዲህ ለሶስቱ መልስሽ ይሄ ነው። ኤች አልተመለሰልኝም። አይ አንቺ ምንም እኮ ተመልሰልኝ ብለሽ አታውቂም። ላላ አይደለም። ቆይ አንተ ልጠይቅህና መልስ ይመለሳል። እኔ ምክንያቱም እኔ እሺ አንተ አምነሃል? ስታምን አምነሃል? አዎ አምኛለሁ። ተጠምቀሃል? አዎ። ድነሃል? አዎ። ጥምቀት ያድናል ማለት ነው? እሺ ጥምቀት ያድናል የሚል የመጽሐፍ ቅዱስ ክፍል አንድ ትጠቅሻለሽ? በዛው ጋር ሉቃስ ጋር ያመነ የተጠመቀ ይድናል ነው የሚለው። ስለዚህ ጥምቀት ያድናል እኮ እዛ ጋር ያመነ የተጠመቀ ነው እንጂ የሚለው ያመነና ጥምቀት ለድህነት ብሎ የተጠመቀ ይላል እኮ። እምነት አምነህ ስትጠመቅ ትድናለህ። ስለዚህ ጥምቀት ያድናል እኮ። እሱ እኮ አልሰማሽም ማለት ነው። ቲክቶክ ላይ አልነበርሽም። ቆይ ሁለታችሁንም እኔ ልጠይቃችሁ አንድ ጥያቄ። ሁለታችሁንም ከዛ አንድ ደቂቃ እንጠይቃችሁ ሁለታችሁንም፣ ከዛ እናንተ ትቀጥላላችሁ። ኤፍሬም አምነህ ተጠምቀሃል? አዎ አምኜ ተጠምቄያለሁ። ለማመን ምን ሰማህ? ወንጌል ሰማሁ። መቼ ነው የሰማኸው? መስማት በሚችልበት እድሜ። ኦኬ ካደክ በኋላ ማለት ነው። ትክክል። ያ በ40 ቀን አይደለም የሰማኸው? አይ በ40 ቀን ምን እሰማለሁ? እሺ ሚዩት አድርገው። እህታችን ማይክ ክፈች። እህታችን አምነሽ ተጠምቀሻል? ኦኬ ግድ የለም እንረዳታለን። ማዳም ቤት ነው ያለችው። እሺ ምን አልከኝ? እሺ አምነሽ ተጠምቀሻል? አምኜ ተጠምቄያለሁ። መቼ? ለማመን ምን ሰማሽ? የእግዚአብሔርን ቃል። በስንት እድሜሽ? የዛሬ 3 ዓመት አካባቢ ነው። እድሜ ምን ነገር አይጠበቅብኝም። የዛሬ 3 ዓመት አካባቢ። ከዛ ፊት የምን እምነት ተከታይ ነበርሽ? ግዴታ የቤተ እምነቱ ምን ነገር አይጠበቅብኝም። በኦርቶዶክስ ሃይማኖት ሰው አሁን አረብ ሀገር ነው ያለሽው? ማዳም ቤት እንሻ ያለሽው? 2 ዓመት። ኦኬ 2 ዓመትሽ ማለት ነው። ስለዚህ አንቺ ከዚህ በፊት ወይ ሌላ ቤተ እምነት ተከታይ ነበርሽ? ካልሆነ ደግሞ በኦርቶዶክስ አስተምሮት ሰው አምኖ የሚጠመቀው በስንት ዓመቱ ነው? እንግዲህ ያኔ ሰው ስለ እኔ ነው እየጠየቅኩኝ ያለኸው። ስለ አንቺ ስጠይቅሽ አልነግርህም አልሽኝ። ከዛ በፊት የምን እምነት ተከታይ? ነግሬሃለሁ። የዛሬ 3 ዓመት አምኜ ተጠምቄ ድኛለሁ። ከዛ በፊት የምን እምነት ተከታይ ነበርሽ? የሌላ ቤተ እምነት ተከታይ ነበሩ። አስፈላጊ ስላልሆነ ክርስቲያን ሆነ ነው ማወቅ የምፈልገው። ችግር የለም። በቃ ወይ ከጴንጤ ወይ ከጆቫ ወይ ከእስልምና የመጣሽ ሊሆን ይችላል። ችግር የለውም። ስለዚህ ችግር የለም። እሺ የመጣሽበት ከሌላ ቤተ እምነት ነው ስላልነገርሽን እንግዲህ ስንገምት ወይ ከእስልምና ነው ወይ ከጆቫ ነው ወይ ከጴንጤ ነው ወይ ከሌላ ባህል ነው። ችግር የለውም። በኦርቶዶክስ ሃይማኖት አንቺ እንደምትጠምቂው አይነት አጠማመቅ ነው እንደ ሰው የሚጠመቀው? እንግዲህ ገባ ብለህ ቄሶችን ጠይቃቸውን። አሁን የራሴ ስለማውቀው ነው። ስለዚህ ምን ማለት ነው? እህታችን የዛሬ 3 ዓመት ተጠመቀች። ቆይ በቃ እህታችን የዛሬ 3 ዓመት ተጠመቀች። በኦርቶዶክስ ሃይማኖት ግን ብሌን የት አለ? ማነው የብሌን የት አለ? ወረደ የብሌን ይበለን። ሶሪ ይበለን ወረድክ እንዴ? ይበለን አለህ? በቃ ኦኬ። ስለዚህ የእህታችን የዛሬ 3 ዓመት ነው የተጠመቀችው ወደ ኦርቶዶክስ እምነት ስትገባ። ከዛ በፊት የሆነ የቤተ እምነት ተከታይ ነበረች ማለት ነው። ስለዚህ የእሷ መጠመቅ ሌላውን ኦርቶዶክሳዊ በፍጹም በሙሉ አይወክልም ማለት ነው። አይወክልም። ምክንያቱም የእሷ 40 ቀኗ ላይ 80 ቀኗ ላይ አልተጠመቀችም። ስለዚህ ምን ማለት ነው? በ80 ቀኗ ብትጠመቅ በቤተክርስቲያኒቱ ስርዓት ማለት ነው ወንድ በ40 ቀን ሴት በ80 ቀን በሚጠመቅበት ስርዓት ከሄድን ኤፍሬምን በጠይቁ ጥያቄ እሷን ብጠይቃት ውድቅ ይሆናል የእሷ። ለምን? ኤፍሬም ነፍስ ካወቀበት ጀምሮ ስለ ጌታ ስለ ኢየሱስ ክርስቶስ ተነግሮ ተሰብኮ አምኖ ነው በሙሉ ወንጌል ቤተክርስቲያን ስርዓት በአብ በወልድ በመንፈስ ቅዱስ የተጠመቀው ማለት ነው። ስለዚህ ሁለታችሁ በዚህ ትምህርት ላይ አሁን አንቺ በግልሽ አምነሽ የዛሬ 3 ዓመት አምኜ ነው ብለሽ ያልሽው ችግር የለውም። ግን ሌላውን ኦርቶዶክስ ግን አይወክልም ያንቺ ማለት ነው። በእናንተ ቤተ እምነት አጠቃላይ በፐርሰንት ደረጃ እናውጣው ብለን ከተባልን 95 በመቶ ሳያምን ነው የሚጠመቀው። በኤፍሬም ቤተክርስቲያን የወንጌላውያን አማኞች እኔን ጨምሮ 100 በመቶ አምኖ ነው የሚጠመቀው።
ምናልባት ከወንጌላዊ ቤተክርስቲያን መካነ ኢየሱስ ውጭ ባለው ማለት ነው። ስለዚህ አልተገናኛችሁ ማለት ነው። ኤፍዬ ቀጥሉ። ቴንክ ዩ ጨርሻለሁ። ጥያቄ እች ነኝ። አቤት። እሺ እኔ የምልሽ ጌታን እንዳትቀበይ ምንድን ነው አሁን? ለምንድን ነው ጌታን የማትቀበይው? ምን ከጥላቻ በስተቀር ምንም እኮ እውነት ለመናገር በቃ የምታነሺው ምክንያት ሁሉ እዚህ ግባ የሚባል አይደለም። ጥላቻ ነው ያለብሽ እና ጥላቻው ደግሞ ብጸልይልሽ አሁን ተገፎ ይሄዳል ጥላቻው እና ጌታን ለምን አትቀበይም? እኔ የምጠይቅህን ጥያቄ አትመልስም ማለት ነው? ኧረ እየመለስኩ እኮ ነው። ጠቅላላ እኮ እየመለስኩ ነው የምጠይቀው ነው። እየጠየቅኩህ እንዳለ እኮ ወንድሜ ገባና አወራ። ከዛ ማለቴ ለእሱ ምንም ማውራት አልፈለግኩም። ምክንያቱም የሆነ ነገር ሰው ተናገረና እኔ ደግሞ ሃይማኖትን ስለማልወክል ክርስትናን ያኔ አንድ ተራ ሰው ነኝ። ስለዚህ ለዛ ነው ዝም የምለው ማለት ነው። ስለዚህ አሁን አንተ ጋር ነው ጥያቄን አልመለስክልኝም እኮ። አንተ አምናሃል ያልኩህ? አምኛለሁ። ተጠምቀሃል? አዎ ተጠምቄያለሁ። እሺ ድናሃል? አዎ ድኛለሁ። ጥምቀት ያድናል? አይ ጥምቀት ያድናል የሚል መጽሐፍ ቅዱስ ክፍል አምጪልኝ እኮ። እዚህ ጋር እኮ ጥምቀት እንደሚያድን እየነገርህ ነው አይደለም? አምነህ ተጠምቀህ ድናሃል። ስለዚህ ጥምቀት ያድናል አይደለም። እዛ ጋር የሚለው ያመነ የተጠመቀም ይድናል ነው የሚለው እንጂ ጥምቀት ለድህነት ብሎ የተጠመቀ ይላል እንደዛ ነው። እንዴት ነው የሚለው? እሺ ያንን ቢሆን አለ ለድህነት ብሎ ያመነ የሚላለው ጥምቀት ለድህነት ብሎ የሚላለው እዛ ጋር እኮ ጥምቀት ያመነ የተጠመቀ ይድናል እያለ ነው። ስለዚህ ሰው ራሱን ጥያቄ አንቺን ስለዚህ ጥምቀት ያድናል ማለት ነው። እንደዛ አላለም። እንደ ራስሽን ጥያቄውን ልጠይቅሽ፣ ራስሽን አዙሪ ልጠይቅሽ። አሁን አንድ ሙስሊም አገኘሽ፣ እና ወንጌልም ነገርሽው። ያው ወንጌል እናንተ ወንጌል የላችሁም አክቹዋሊ፣ ግን ነገርሽው ልበል ወንጌልና ከዛ በኋላ ያ ሰው በወንጌል አመነ። ከዛ በኋላ በወንጌል አምኖ ሄደና ተጠመቀ። ይድናል? እስኪ ድገምልኝ። አንድ ሙስሊም አሁን በቃ በክርስቶስ ወንጌል ነገርሽውና በቃ በክርስቶስ ኢየሱስ አምናለሁ ብሎ አምኖ ከዛ ተጠመቀ። ይሄ ሙስሊም ይድናል? አምኖ ቢጠመቅ ጥምቀት ለድነት ነው አለ ዳናው። ኦኬ። ስለዚህ ይህ ሙስሊም ጥምቀት ለድህነት ነው ብሎ አይደለም ያመነው፣ ግን ተጠመቀ። ይድናል እኮ ያምናል፣ ይጠመቃል፣ ይድናል። ስለዚህ ጥምቀት ያድነዋል ማለት ነው። ጥምቀት ለድህነት ነው ብሎ ግን ማመን አይጠበቅበትም ነው ወይ? እኔ ጥያቄ ጥምቀት ለድህነት ነው ብሎ ማመን አይጠበቅበትም ወይ? ይጠበቅበታል እንጂ። ኦኬ። ኢየሱስ ጥምቀት ለድህነት ነው ብሎ ነው መጠመቅ ያለበትን ወይ ሐዋርያቱ አንድ ሰው ሲጠመቅ ጥምቀት ለድህነት ነው ብሎ መጠመቅ አለበት ያሉበትን አንድ ቦታ አምጪና እኛም ለድህነት ነው ብለን እንጠመቅ። ሌላ ቦታ መሄድ አልፈልግም። እዚሁ ጋር ብቻ ነው ማውራት የምፈልገው። ያመነ ጥምቀት ለድህነት ነው የሚል የለም። ያመነ የተጠመቀ ነው ያለው እኮ። አንተ አምኜ ተጠምቄ እድናለሁ ካልክ፣ ስለዚህ ሁለቱም ያዋከለ ነው። ስለዚህ ጥምቀት ያድናል ማለት ነው። የሚያድነው ኢየሱስ ነው። ጥምቀት ያድናል የሚል ትምህርት የለም። ኢየሱስ ያድናል ነው። ጥምቀት ያድናል ሲሉ መካነ ኢየሱሶች እንኳን ሕፃናት ስለሚያጠምቁ ቅድም መጀመሪያው ልጅ ላይ ስናወራ ነበር። ታውቂያለሽ፣ እኛ ጋር አሁን ሙሉ ወንጌል ቃለ ሕይወት ምናምን እኛ ሰው የእግዚአብሔርን ቃል ሰምቶ በእግዚአብሔር ቃል ይድናል እናለን። እነሱ ደግሞ ውሃውም የእግዚአብሔር ቃል የተዋህደው ስለሆነ እምነት ስለሚፈጥር ይድናል ሰው ሲጠመቅ ይላሉ። ሲጠመቅ ይድናል፣ ግን የሚያድነው ምኑ መሰለሽ የሚሉት እነሱ ውሃው ቃሉ የተዋህደው ስለሆነ ኦኬ እምነትን ስለሚፈጥር በእምነቱ ይድናል ነው የሚሉት እንጂ እንደናንተ አይደለም። ውሃ ያድናል አይደለም። እናንተ የውሃ ፍቅር ይዘዋችሁ ውሃ ያድናል ትላላችሁ። እሱ ትክክል አይደለም። አሁን ያመነ የተጠመቀ ይድናል። በእናንተ ዶክትሪን ራሱ የዳኑት ወንጌላውያን ናቸው ማለት ነው። አምነው የተጠመቁት እነሱ ስለሆኑ ማለት ነው። እናንተ ሳታምኑ የተጠመቃችሁ ሰዎች ናችሁ። እምነት በሌለበት ደግሞ ጥምቀት ሊያድን አይችልም። መካነ ኢየሱስም ሉተራንም ላይ መለጠፍ አይቻልም። እነሱ ያለ እምነት ይድናል ሕፃን ልጅ ተጠምቀው አይሉም። ስለዚህ ከነሱ ጀርባ ላይ መላቀቅ ጥሩ ነው፣ አስፈላጊ ነው።
ስለዚህ አንቺ አሁን ያመነ የተጠመቀ ይድናል የምትይው በራስሽ ላይ ምስክር እየጠራሽ ነው፣ ራስሽን ማለት ነው። አንቺ የተጠመቅሽው አሁን ኦኬ አንቺ ኮንቨርት ስላረኩ ነው አልሽ። በእናንተ ቤተ እምነት እንግዲህ ሰው በሕፃንነቱ ሳያምን ነው የሚጠመቀው። ሳያምን ተጠምቆ ጥምቀት ለድህነት ነው ማለት ቀልድ ነው፣ ፌዝ ነው። ያመነ የተጠመቃል ይድናል አይደል ያልሽው? እና ምን አድርጉ ነው የምትይኝ? እኛ ይኸው ቅድም እኮ ሁሉም ነገሮች አምነን የተጠመቅ ነው አልሽ። አምነዋል፣ ተጠምቀዋል፣ ስለዚህ ድነዋል ማለት ነው በአንቺ ዶክትሪን መሰረት። ስለዚህ ምን አድርጉ ነው የምትይው? እነሱ አምነው ተጠምቀው ነው የዳኑት። ያኔ ጥምቀት ለድህነት ነው ብለው እንትን ካሉ ልክ እንደኛ ሊሆን ይችላል። ጥምቀት ለድህነት ነው ብሎ ያመነ ነው የሚል አለ መጽሐፍ ቅዱስ ላይ? ጥምቀት ለድህነት ብሎ አምኖ የተጠመቀ የሚል ነገር አለ? ያመነ የተጠመቀ ይድናል ሲል ጥምቀት እንደሚያድን እየነገረህ እኮ ነው ሀቢቢዋ። ኦኬ ጥምቀቱ እንደሚያድን እሺ፣ ጥምቀቱ እንደሚያድን በአንቺ ቤተ እምነት ዶክትሪን ጥምቀቱ አይደለም ያድነው፣ ግን በአንቺ ቤተ እምነት እሺ፣ አንቺ ያልሽው እሺ ብለን እንቀበልና እኛ ድነናል። ካዲያ ምን አድርጉት ይናልሽ? ታምነናል፣ ተጠምቀናል፣ ስለዚህ ድነናል። ጥምቀት አያድንም። ጥምቀት ኢየሱስ ነው የሚያድነው። እንዴ ኢየሱስ ነው የሚያድነው። ጥምቀት ሊያድን አይችልም። አድነው አያውቅም ለዘላለም። እንደነገርኩሽ መካነ ኢየሱስና ሉተራን ራሱ ጥምቀት ያድናል ሲሉ ሚሉትን በጥንቃቄ ስሚኝ እሺ። ሉተራን አሁን ይሄ ከታችም ላላችሁ ሰዎች ነው። ሉተራንም መካነ ኢየሱስ ጥምቀት ያድናል ይላሉ። ወንጌላውያን ናቸው፣ ክርስቲያኖች ናቸው። ስለ እግዚአብሔር ይመስገን። ስለ እነዚህ ቤተ እምነቶች ጥምቀት ያድናል ሲሉ ምን እያሏችሁ መሰላችሁ? ጥምቀቱ ኦኬ ቃል የተዋሃደው ስለሆነ እምነትን ይፈጥራል እግዚአብሔር በዛ ሰው ልብ፣ በሕፃኑ ልብ እምነትን እግዚአብሔር የእምነትን ስጦታ ይፈጥራል ይልና እምነቱ ያድነዋል ነው የሚሉት። ያለ እምነት ጥምቀት ያድናል ብለው አያምኑ። ሕፃኑ ዝም ብሎ ስለተጠመቀ ይድናል አይሉም። እምነት ውጪ እኛ የወንጌላውያን አማኞች ሰርክል ላይ ሰው ሳያምን ይድናል የሚል የጨለማ ትምህርት የለም። ሕፃን ይሁን አዋቂ ይሁን ምን ይሁን እነሱ የሚሉት አምኖ ሰው ይድናል ነው የሚሉት። ሰው አምኖ ይድናል። ሰው ጥምቀት ያድናል ይላሉ እነሱ። ጥምቀት ያድናል ሲሉም እንዳልኩሽ እምነትን ይፈጥራል ለዛ ሕፃናትን ስለሆነ የሚያጠምቁት እነሱ ቤት የታወቀ ነው። እምነት ይፈጥራል በሕፃናት ልብ ውስጥ ብለው ነው የሚያምኑት። ደግሞ እምነት ደግሞ ከፈጠረ ካመነ ሰው ይድናል ነው። እሺ ይህን ትእዛዝ ማን የሰጠው? ያመነ የተጠመቀ ይድናል የሚለውን ኢየሱስ። አየህ፣ ለዛ ነው እኔ ጴንጤ መቼም ይሆን አልሆንም ያልኩህ። የኢየሱስን ትእዛዝ እንኳ ራሱ አትቀበሉም ማለት ነው። የኢየሱስን ትእዛዝ ስለተቀበልን መሰለኝ አምነን የተጠመቅ ነው። አይድንም እኮ አልክ እንዴ? አምኜ የተጠመቅኩኝ እኮ አምነህ ተጠመቅ። ከዛ ድነሃል ወይ ስልህ ጥምቀት አያድንም አልከኝ። ሰው አምኖ ሲጠመቅ እንደዚህ ነው እንደሚለው ኢየሱስ እንደዚህ ነው ያለ። ቆይ ኢየሱስ እንደዚህ ነው ያለው። እኔ እኮ ችግር አለብኝ ለአማርኛ ለማንበብ ምናልባት ተሳስቼ እንዳይሆን። እንደዚህ ነው የሚለው ያመነ የተጠመቀ ይድናል ነው የሚለው ወይስ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል ነው ያለው ኢየሱስ? የቱን ነው ያለው? ከሁለቱ ያመነ የተጠመቀ ይድናል። ሃሌሉያ። ስለዚህ ወንጌል አማኞች አምነዋል፣ ተጠምቀዋል። ስለዚህ በአንቺ ዶክትሪን እንኳን የዳኑት ወንጌል አማኞች ናቸው። በኦርቶዶክስ ትምህርት የዳኑት ወንጌላውያን ናቸው እንጂ ኦርቶዶክስ አይደለችም። በኦርቶዶክስ ዶክትሪን ራሱ ማለት ነው። ስለ ዶክትሪን ስላላወራሁ እኔ ጥያቄ ብቻ የሆነ ነገር ካስቀመጥኩ ሌላ ብታወራ ይሽፋይተ ምንም ጥያቄ አይፈጥርብኝም። ባይዘ ምክንያቱም በደንብ አድርጌ ስለማውቀው እኮ። ስለዚህ አንተ የኢየሱስን ቃል አትቀበልም። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል አትቀበልም። ሳ የኢየሱስን ቃል ማትቀበዩ አንቺ ነሽ። በኢየሱስ ላይ ያመፅሽው አንቺ ነሽ። ለእንዴት ካልሽኝ ላሳይሽ እችላለሁ። 1000 አንድ አይደለም 1000 ኢየሱስ የሚለውን በቀጥታ ማትቀበይበትን እነግርሻለሁ። 1000 አንድ ብቻ ሳይሆን ማለት ነው። እኛ ግን ኢየሱስ ያለውን በሙሉ ኢየሱስ ያለው እኛ ቤት ዶክትሪን ነው። ወንጌል አማኞች ጋር ኢየሱስ አድርጉ ብሎ እኛ ማናረገው ነገር የለም። ሃይማኖታችን ነው ኢየሱስ አድርጉ ያለው ማለት ነው። ስለዚህ የምዬን ወደ አብዬ አይነት ነገር ነው። ያንቺን ወደ እኛ ነው ሽፍት እያረግሻለሽ። ለምንድን ነው ቆይ ለመጨረሻ ጊዜ ይህን ጥያቄ የምጠይሽ? ለምንድን ነው ጴንጤ እንደዚህ የምትጠይው?
ሃይማኖቱን ነው ለአን አሁን ጥያቄን ካላስ የአምላካችንን ቃል አትቀበሉትም አይደለም? የአምላካችን የምትይው እግዚአብሔርን ከሆነ እኛ የእግዚአብሔርን ቃል ማንቀበለው የለም። የወንጌል አማኞች አንድ የለም። አንድ ማለት ነው። አንድ ማንቀበለው ነገር የለም። እኛ ይሄ ካልሽኝ እኔ ዛሬ ጴንጤን ጥዬ እወጣለሁ። አንድ የሐዋርያትና የኢየሱስን ትምህርት ጴንጤም አንድ ማይቀበለው ነገር ካለ እኔ ጴንጤ መሆን አልፈልግም ኤኒሞር። አንድ ካለ ነው የምልሽ። አንድ ማለት በነገራችን ላይ እያጋነንኩ አይደለም። አንድ ማለት ነው አንድ ኢየሱስ አርጉ ብሎ ወይ ሐዋርያት አርጉ ብለውት አንድ ማንቀበለው ነገር ካለ በቃ ትክክለኛ ሃይማኖት አይደለውም እወጣለሁ ማለት ነው። አንድ ንገረኝ እስኪ። አንድ በይዘው ወይ አምልጠህም ጊዜ ምንም እኮ የምትቀበለው ነገር የለህም እኮ። አንድ ይሄን አትቀበልም። አንድ ማትቀበልም እኮ አንድ ንገረኝ እስኪ። ምንም አትቀበልም። ጥምቀት ያድናል እያለ ነው ያመነ የተጠመቀ ያድናል እያለ ጥምቀት ያድናል እያለ አንተ ግን አትልም። ኦኬ መጽሐፍ ቅዱስ ምን ይላል? ያመነ የተጠመቀ ይድናል ይላል ነው የምትይኝ? አዎ ያመነ የተጠመቀ ይድናል እያለ አንተ ግን መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እሺ እኔ አምኛለሁ ተጠምቄያለሁ፣ ስለዚህ ድኛለሁ። ምን አድርግ ነው የምትይኝ? ካደ አምኛለሁ ተጠምቄያለሁ፣ እኔ ምን አድርግ ነው የምትይኝ? ካደ በእነ መምህር የተሰማ አይደለም። የተጠመቀው በእነ መምህር የተሰማ አይደለም። በእነ መምህር የተሰማ የሚላለው እንዴ? ይቅርታ ይች በእነ መምህር የተሰማ የተጠመቀ ነው ለካ የሚለው ኢየሱስ። በአርሴማ ስም መጠመቅ አለበት። እንደዛ ነው። እሺ አላውኩም። በአርሴማ የሚላለው ኢየሱስ ለካ ያመነ በአርሴማ የተጠመቀ ነው የሚለው፣ በመምህር እንትና እጅ የተጠመቀ ነው የሚለው። በቃ በአርሴማ እንጠመቃ። በቃ ቅዱሳን መጽሐፍ ቅዱስን አትቀበልም። እሺ በቃ እሺ። አንድ ደግሞ ልስና እንዴት እንደምፈታው እስኪ ዳጊ ጥያቄ ልጠይቅሽ እያለ ነው። ከዳጊ ቀጥል። ሳይጠመቅ የዳን የለም መጽሐፍ ቅዱስ ላይ ሳይጠመቅ የዳን የለም። በይዘው መጽሐፍ ቅዱስን ማለት ነው። ምናልባት በጭንቅላት ሸምድጄ ላልይዘው እችላለሁ እንጂ በጣም ደጋግሜ ነው ያነበርኩት። አሸውደኝም። እሺ አለ ግን ህጉ ከመሰጠቱ በፊት ለምን ሸውድሻለሁ? ለምን ሸውድሻለሁ? መሸወድን ምን አመጣው? ካለ አለ ነው፣ ከሌለ የለም ነው በቃ። ስለዚህ እንዲህ ብለህ መጠየቅ አይጠበቅብህም ነበረ። ያኔ ለመሸወድ ነው እንደዚህ ያልከኝ ብዬ ነው። ሶሪ ካስቀየም። ምንድን ነው የጠየቃት ጥያቄ? ዳጊ ሳይጠመቅ የዳን የለም አልኳት። ኧረ በመድኃኒዓለም እዛ እንደዚህ አይነት ጥያቄ ውስጥ አትግባ እንዴ! ልጅቷ ልታሳስታት ነው እንዴ? ለምሳሌ ማርያም የጌታ እናቷም አልተጠመቀችም፣ አልዳነችም። ጠይቃት። እሷ ጨርሻለሁ። አይተሃታል? ተናገር እውነቱን። ኤፍሬም ነው መሰለኝ። ይቅርታ ስምክን ከተሳሳትኩ። ሐዋርያቶች ላድርግልሽ። ሐዋርያቶች ተጠምቀዋል። አይተሃቸዋል? ጥያቄ ስጠይቅሽ እኔን የጠይቅሽኝ ነው። እኔ ጠይቅሻለሁ። የራሴ መመልሰው ከሆነ መጽሐፍ ቅዱሱ ጌታዬ አምላኬ ጠየብ ራሴን መስዋዕትነት የማደርግለት እሱ ያዘዘውን ቃል እንጂ የምቀበለው እንትና ተጠመቀ አልተጠመቀ ላይሽ ፈይዳ ለኔ ምኑ ጋ ነው የምቆመው? ያዘዘው ትዕዛዝ ላይ ነው። ጠየብ እሺ፣ አንድ ሰው ልቀይረልሽ ጥያቄ። በቃ መልስ ስላገኘሽን ችግር የለም። አንድ ሰው በቃ ሲኦል ገብቶ በማርያም ምልጃ ሳይጠመቅም ሳያምንም ከዚህ ሄዶ ማለት ነው ሲኦል ገባ። ከዛ በኋላ በማርያም ምልጃ ወጣም ብለሽ ታምኛለሽ ወደ መንግሥተ ሰማያት? አንድ ሰው ሳይጠመቅም ሳያምንም መልካም ስራም ሳይሰራ ሜሮንም ሳይቀባ ሞተ ልበልሽ፣ ሲኦል ገባ። በማርያም ምልጃ ወደ መንግሥተ ሰማያት ሊገባ አይችልም? ክርስቲያን ሳይሆን ነው ምንም ነገር ሳይሆን በቃ በማርያም ምልጃ ግን መውጣት ፈለገና መውጣት ቢፈልግ ይችላል። ክርስቲያን ሳይሆን እኮ ክርስቲያን ሳይሆን ለማለት ፈልገህ ነው? ያኔ እንግዲህ ያላመነ ያልተጠመቀ ክርስቲያን አይደለም። ስለዚህ ክርስቲያን ያልሆነ ሰው ከሲኦል ይወጣል ወይ ነው እያልከኝ ያለኸው አይደለም? አዎ፣ በእሷ ምልጃ ይወጣል። ህጃ ላየውም ግን እስኪ በቃ ያኔ ልመልስ፣ ችግር የለውም። ገድል ልታወጣ ነው ጠይሽ ፈይዳ፣ ያኔ ችግር የለውም። አይድን አውጣ፣ ችግር የለውም። እሺ፣ ስለዚህ ማርያም ላታድነው የምትችለው ሰው አለ ማለት ነው አይደለም? እንዴ
ምን ሆነህ ነው? ምልጃዋ ነው እንጂ እኮ የሚያድነን እኮ አምላክ። ምልጃዋ ላይሰራለት የሚችል ሰው አለ ማለት ነው። ምልጃ የማትጠይቅለት ሰው አለ ማለት ነው ብለህ ተረዳ። ችግር የለውም። አይ ችግር የለውም። እኔ ጋር ምንም አይነት ተጽዕኖ አይፈጥርም። የምን ተጽዕኖ አመጣሽ? ለአንተ ነው። እኔ ቤታችን ያኔ ታማልዳለች ብዬ አምናለሁ። ስለዚህ አንተ እንደፈለግክ ብታወራ እሱ ያንተ እንደሱ ካመንሽ በአንቺ ኒዳ ታማልዳለች ብለሽ ካመንሽ በእሱ ለምን እሱን አትነግሪም? እንደምታማልድ ንገሪኝና ታማልደዋለች፣ ታወጣዋለች በይ። አንድ ሰው ክርስቲያን ሳይሆን እንዴት ነው እሷን አማልጅ ብሎ ሊጠይቅ የሚችለው? ክርስቲያን ያልሆነ ሰው ሞተ እያልከኝ እኮ ነው። ክርስቲያን ያልሆነ ሰው ሞተ። ስለዚህ ስታድን ክርስቲያን ብቻ ነው የምታድነው ማለት ነው አይደል? ክርስቲያን ብቻ መርጣ ነው የምታድነው አይደል? ያልጠየቀው እንዴት ብሎ ያድናል እንዴ? እግዚአብሔር ራሱ የሚያድነው ክርስቲያን የሆነውን ብቻ እንደሆነ አታውቅም እንዴ? እንጂ ክርስቲያን ያልሆነውን አታድንም እሱ አይደለ? እግዚአብሔር ክርስቲያን ያልሆነውን እንደማያድን አታውቅም እንዴ? የእሱን ቃል ያላመነ ሰው እግዚአብሔር ያልሽ ነው። ማርያም እግዚአብሔር ናት ማለትሽ ነው? አነጻጽሬ ነገርኩ እንዴ? ስለዚህ የማርያምን እንጨርስ ነው፣ ወደ እግዚአብሔር እንሄዳለን። ማርያም ክርስቲያን ያልሆነ አታድንም ወይ? ያልተጠመቀ ሜሮን ያልተቀባ አታድንም? በምልጃ ሻግዥኝ አላለን። ክርስቲያን ያልሆነ ሰው ምልጃዋ ሊጠይቃት አይችልም። ስለዚህ አዎ። ኦኬ። በላይ ሰብ ክርስቲያን ነው። በላይ ሰብ ስለሚባለው ሰው ታውቂያለሽ? ታውቂዋለሽ ብዬ ነው። እዚህ ቲክቶክ ላይ ካለሽ ይህን ታሪክ ታውቂዋለሽ። በላይ ሰው የሚባል 78 ሰው የበላ ሰው አድናለች። ያኔ አልሰማሁም። ብታወጣ ችግር የለብኝም። ስለማላውቀው ችግር የለብኝም። ግን ታወጣለች ማለት ነው። ክርስቲያን ያልሆነም ሰው ታወጣለች ማለት ነው። አታወጣም? አንድ ኤርሚ በትልቁ አድርገኝ አንድ ጊዜ ችግር የለውም እኮ ልታወጣ ገድል ልታወጣ ነው አልኩህ። ችግር የለውም ተረድቻለሁ አልኩህ። ገድል ሳይሆን ማውጣው ማሳይሽን እስኪ እናየዋለን። የእናንተ ቤት ትልቁን መጽሐፍ አውጥቼ ላሳይሽ ነው። እንግዲህ ያው ረጅም ሰዓት ስንሰማችሁ ስለነበረ አሁን በማርያም የምትደራደሪ ከሆነ እንግዲህ እናያለን። እስኪ አብረን እናንብበው። አይደለም ክርስቲያን መሆን ክርስቶስንም የካደ ጥምቀቱን የናቀ ይሄ እስካሁን ያልተጠመቀማ እንዴት ይድናል ብለሽ ያኛውን ወንድሜን ያፋጠጥሽበትን እስኪ እናንብበው። እስኪ ሁለተኛው ቦክስ ላይ ያለውን ከፈለግሽም ከየትኛውን ቦታ አንብቢው። ሀሳቡ ግን ያለው ከመጀመሪያው ቦክስ ጀምሮ አንብቢው። ከመጀመሪያው ሳጥን ጀምሮ ያለውን አንቺ ጮክ ብለሽ አንብቢልን እስኪ። እየሰማሁሽ አይደለም? እሺ ምን አልከኝ? ላነብ ነው? አንብቢልን እባክሽ። መጽሐፉን ክፈት። ያው ተከፍቷል እኮ ነገረ ማርያም ይላል። እኔ ይሄ መጽሐፍ አይደለም። መጽሐፉን በቪዲዮ ከፍተህ ትክክለኛውን መጽሐፍ ክፈትልኝ። ኤርሚዬ በትክክለኛው መጽሐፍ ነው የፈለገችው። አጠገብህ አለ? ክፈትልኝ። አይ የለንም። ይሄ እኮ ትክክለኛው መጽሐፍ ነው። ትክክለኛው መጽሐፍ ቪዲዮ ክፈትና ትክክለኛው ማለት ነው። ይሄ ሹት ነው። ሹት ያልከበት ተጽፎበት ቢሆን እስኪ ልፈልጋ ታዲያ ካለ እስኪመጣ ድረስ እናንበዋለን። መጽሐፉ ካልመጣ አትቀበው፣ ችግር የለም። ባይ ዘ ዌይ ዳጌ ሹት ይዛ አትምጣ፣ እንዳትሾተንኛ። ሹት ነው ስክሪንሾት ለማለት ነው። ይሆንላት፣ ችግር የለም። እሺ እቴ መጽሐፉ እስኪመጣ ድረስ አትቀበዩ። እሺ ባይ ዘ ዌይ እዚህ ቤት ያለሽው አንቺ ብቻ አይደለሽም ኦርቶዶክስ። ከስር እነ ቀሲሶች፣ ሊቀ ሊቃውንቶች፣ ዲያቆናቶች፣ የቲክቶክ ስታንቶች እየሰሙን ነው። ስለዚህ ዶን ወሪ፣ ውሸት ቢሆን ከስር አስገቡኝና እኔ እውነተኛው መረጃ ላውጣ ይሉ ነበር። እዚህ ቤት እንዲህ አይነት ውሸት መረጃ አናሳይም። ኤኒዌይስ ሊሆን ይችላል፣ ግን በነገራችን ላይ ሀሳቡን መርሳት የሌለብሽ ምንድነው? አሁን ሀሳቡ ላይ ለመለስ ሀሳቡን መርሳት የሌለብሽ ሳይጠመቅም አንድ ሰው እንደሚድን ስጠይቅሽ ክርስቲያን ካልሆነ አታድነውም ብለሻል። ክርስቲያን ማለት ክርስቶስን የሚከተል ነው አይደለ? ሰምታችኋል። ክርስቲያን ማለት ክርስቶስን የሚከተል ነው ብላለች። ክርስቶስን የማይከተል ሰው ስታተርፍ በልመናዋ ታያለሽ። እንግዲህ ክርስትናውን የካደ ሰውም ጭምር ክርስትናውን የካደ ክርስቶስን የካደ ጥምቀቱን ንቆ የካደ ሰው ታድናለች አታድንም? እስኪ አብረን እናይና ከዛ ትነግሪናለች። እሺ ክፍሉ የሚገኘው ተአምረ ማርያም ተአምር 110 ነው። በዚህ ክፍል ላይ ምናለ ኤርሚያስ መጽሐፍ የለኝም ብለህ ልጅቷ በሰላም ብታድር። ኧረ አንድ አይደለም 4 ነው ያለ ወድምነት በአንዱ ተአምረ ማርያም ብቻ አይደለም 4ቱንም ነው ያመጣሁት። እሺ
እዚህ ክፍል ላይ እንደምናየው አንድ ሰው ነጋዴ ሰው ነበረ። ከሀብቱን ከሰረ። ረጅም ዘመን ስላነበብ ነው። ከዛ በመንገድ ወደ ሌላ ሀገር ሊሄድ ብሎ ሲሄድ ሰይጣን መንገድ ላይ ያገኘው እና ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማነህ አለው። በመንገድ እየሄደ ያለው ነጋዴ ሰው ይሄ የከሰረው ሰውዬ ማለት ነው። አንተ ማነህ? እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻላል አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ዕንቆች ማለት ነው ዳይመንድ ሰጠው። ነጋዴውም ከደስታው ብዛት ምንም ባደርግልህ ትወዳለህ አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካድ አለው። ማንን? ክርስቶስን ካድ አለው። ክርስትናህን ካድ አለው። ጥምቀትህን ካድ አለው። ሱራፌል ኪሩቤልን ካድ አለው። አምላክን የወለደች ማርያምንም ካዳት አለው። የነገሩን ፍጻሜ በሰማ ጊዜ የነገሩ ፍጻሜ ማለት እዚህ ጋር መጀመሪያው ላይ የነገሩ ፍጻሜ መጀመሪያ ላይ ክርስቶስ ነው ያለው። የነገሩ ፍጻሜ ማርያም ናት። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎት ከሱ ተሰውሮ ትቶት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ያለውን ዕንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጾ ሆፃ ሆነ፣ እንደ ለምጽ ሆነበት ማለት ነው። ስለዚህም ፍጹም ሐዘን አዘነ። ሰዎችን፣ ክብረቴን፣ ገንዘቤን ሁሉ ያጠፋሁት አልበቃ ብሎኝ ሃይማኖቴን ለውጬ ፈጣሪን ጌታዬን ክጃለሁ፣ ወዮታ አለብኝ እያለ እያለቀሰ እያዘነ መንገዱን ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኝና ከዚያ ያርፍ ዘንድ ወደ እርሷ ገባ። በውስጣም የክብርት እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ማርያም ሆይ ይቅርታሽን እለምናለሁ። እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ ታማልጂኝ ዘንድ እለምንሻለሁ። በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶ አለቀሰ። ከለቅሶም ብዛት የተነሳ በተኛበት ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። ጌታችን በዙፋኑ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለች። ታሪኩ እንዴት እንደሚጽፍልኝ እዚህ ጋር ተገለጸችለት ከልጇ ጋር ይላል። እዚህ ጋር ደግሞ በዙፋኑ ላይ ተቀምጦ ለመነችው ትላለች። እሺ ለመነች። ጌታ መልሱ ምን ይሆን? ለመነችው። የዚህን ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። እሺ ለመነችለት ለዚህ ኃጢአተኛ ሰው። የጌታ መልስ ምንድን ነው? ጌታም ከመላእክት ጋር ክዶኛል እና ይቅር አለው ማለት የልጇንን ቃል በሰማች ጊዜ ልጄ ሆይ የዚህ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው በጡቴ እማጸናለሁ እያለች መሪር ለቅሶ በፊቱ አለቀሰች። አሁንም እንደገና ሁለተኛ ማለት ነው። ጠየቀችው፣ እምቢ አለ። ጠየቀችው፣ መልሱ ምን ይሆን? አሁን ጌታችንም ኢየሱስ ክርስቶስ የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም ማለት ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱን ንቆ ክዶአልና። ይህንም በሰማች ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቿን ቆርጬ እጥላቸዋለሁ፣ ፊቶቿንም ሰነጥቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ አቅፎ ሳማት። የክብርት ምሕረትን እምባዋን በክብር ማኅረብ ጠረገላት ይላል። እሺ እንደሰማሽው እንግዲህ ራሱ ኢየሱስ ከመላእክት ጋር ክዶኛል እያላት ነው። አንደኛ ኢየሱስ ተክዷል፣ ሁለተኛ ክርስትናውንም ክዷል። እንደገና ጥምቀቱንም ይሄ ጥምቀት ልድነት ያልሽበትንም ንቆ ነው ለዛውም የካደው ንቆ ክዷል። ቁጥር 29 ላይ እንደሚያሳይሽ ቁጥር 29 ላይ ምን ሆነ መጨረሻ? የዚህ ሰውዬ መጨረሻ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ኦኬ። ስለዚህ ባይጠመቅም አንድ ሰው በእናንተ ቤት በእናንተ አስተምሮ ይድናል ማለት ነው። በእናንተ መጽሐፍ ይኸው በማረጋገጫ ይድናል ማለት ነው። ኦኬ። አሁን ሀሳብሽን ትለውጫለሽ ወይስ የግድ ክርስቲያን መሆን አለበት ያለሽ? ኧረ በስመ አብ በኢየሱስ ስም። በነገራችን ላይ ምስጥ ብዬ ነው እያዳመጥኩት የነበረው። እንደውም ክርስቲያን ሁኑ እላችኋለሁ እንጂ
በጣም ነው ደስ ያለኝ። መብርሃን እንደዚህ ነው እንዴ? በስመ አብ ሁል ጊዜ እየገለጣችሁ አንብቡት። ኦኬ ወደ ጥያቄ የጠየኩሽ ክርስትናውን የካደ ይገባል ማለት ነው አይደል? መንግስተ ሰማያት ክርስትናን ካደ እንደ ክህዶ ግን እየተጸጸተ እያለቀሰ ነበር። ስለዚህ ንስሐ ነው እሱ፣ እንደ ንስሐ ይወሰድለታል። ጠይቅ። ከዛን እመቤታችንም አምላኬን ክጄ እያለ እያለቀሰ እመቤታችንንም እየለመነ ነው። አንተ እንዴት ነው የተረዳኸው ግን? ኦኬ ንስሐ ገባ የሰውዬ። በስመ አብ። ኧረ በኢየሱስ እናንተ ይሄን እያነበባችሁ እንዴት ክርስቲያን አልሆናችሁም ግን? በኢየሱስ እና ንስሐ ገባ ሰውየው። አዎ ይሄን እኔ እንደ ንስሐ ነው። ግን አንተ እንዴት ነው የተረዳህለት? የተረዳኸው ክርስትናውን ክዷል የሰውዬ አይደል? ከዛ በኋላ ንስሐ ገባ አይደል? ክርስትናውን ክዷል። ከዛን ክዶ ግን ያለቀሰ ተጸጸተ። ተጸጽቶ ከዛን እመቤቴ ሆይ እያለ ለመና። ከዛን ልመናው ተሳካለት ማለት ነው። ያኔ እንዴት ነው የተረዳኸው አንተ ንገረኝ እኮ። ንስሐ ገባ ወይስ እመቤቴ ለመና? ስለዚህ ዳጊዬ እግዚአብሔር አይሰማም ማለት ነው። ንስሐ ሲገባ አይሰማም ማለት ነው። ክዶኛል ያለው ንስሐ ከገባ በኋላ ነው። እግዚአብሔር አያውቅም ማለት ነው። ማርያም ነች የምታውቀው። እሺ ቀጥል። አንደኛ ንስሐ የሚገባው ለማርያም ሆኗል። ጥሩ ችግር የለም እንሰማለን። ንስሐ የተገባው ለእግዚአብሔር ከሆነ እሱ ለምን አልማረውም? እሱ ሌላ ጥያቄ ነው። አሁን ግን ወደዚህ መጽሐፍ ያመጣን አንድ ክርስቲያን አይደለም ብለሽኛል አይደል እንዴ? ክርስቲያንም ሆነም አልሆነምም አንድ ሰው በማርያም ያው ተረቱን ነው እያወራን ያለ ነው። በማርያም ምልጃ ከሲኦል መግባት የሚችል ከሆነ ቅድም ጥምቀት ለድነት ስላላልክ አትድንም ስትዩ ነበር ኤፍሬምን። እንኳን ኤፍሬም አይደለም ክርስትና የካደ ሰው፣ ክርስቶስን የካደ ሰው፣ ጥምቀቱን የናቀ ሰው የሚድንበት ሃይማኖት ነው የእናንተ ሃይማኖት። ይሄው በመረጃ ማለት ነው። ንስሐ ይግባ አይግባ ሰውየው ክርስትናውን እንደካደ በኢየሱስ አፍ ተመስክሮለታል። ያው በእናንተ ቤት ኢየሱስ አፍ ተመስክሮለታል። አንቺ ንስሐ ገባት ያለሽ ኢየሱስ ደግሞ ካደኝ ይላል። አንቺ ንስሐ ገባት ያለሽ ሰውየው ጥምቀት ንቋል ይላል ኢየሱስ። ኢየሱስ ነው ተናጋሪው እንግዲህ እዚህ መጽሐፍ ላይ ሌላ ሰው አይደለም የተናገረው። ስለዚህ አንቺን እንመን ወይስ የመጽሐፉን ኢየሱስ እንመን? ያው ትክክለኛው ኢየሱስ የኛ ጌታችን እንደዚህ አይደል፣ እንዲህ አይነት ተረት ውስጥ አይገባም። ግን ይህን ምሳሌ ከራሳችሁ መጽሐፍ ላይ እያሳየሁሽ ነው። ስለዚህ እንደ ኦርቶዶክስ አስተምህሮ እንደ መጽሐፏም እንደ መረጃውም ገባሽ? ያመነ የተጠመቀ ይድናል ትሉና በቀኝ በኩል በግራ በኩል ደግሞ ያላመነ ያልተጠመቀ ይድናል የሚል ወንጌል አለ እናንተ ቤት። ሁለት ወንጌል ነው ያለው። እየገባሽ ነው? ስለዚህ ክርስትና አትበይኝ። ክርስትና እናንተ ቤት ቦታ የለውም። በእርግጠኝነት ደግሞ ሰው የሚመርጠው አሁን ያነበብነውን አማራጭ ነው ሰው የሚመርጠው። ምክንያቱም ይሄኛው አማራጭ ለማንም ኦርቶዶክስ አመቺ ነው። ምክንያቱም ኦርቶዶክስ ሕይወት ቅድም ነግሮሻል። ጁስ ቤት የሚከፍቱ ጸሎት ቤት የሚከፍቱ ምናምን ናቸው አይደለ? በጣም በቅድስና የሚኖሩ ስለሆነ ነው አይደለ? ይሄኛውን መንገድ የሚመርጡት እናውቀዋለን እኮ የኔ እናት። ስለዚህ ይኸውልሽ ቤተክርስቲያንሽ እንዲህ አይነት ተረት የታጨቀች ነች። በኩራት ያመነ የተጠመቀ ያድናል ለሚለው ክርክር ላይ የምትመጡ ሰዎች ጉደኞች ናችሁ። ይህንን ይዛችሁ ማለት ነው። ያላመነ ያልተጠመቀ እንደሚድን ሆዳችሁ ያውቀዋል። ክርስቶስ ሳምራ 3000 ሰው በየዕለቱ እንደምታወጣ ታውቃላችሁ አይደል እንዴ? ታዲያ በየዕለቱ ያወጣቻቸው ሰዎች ሲኦል ከገቡ፣ መቼም ሲኦል የገቡት ክርስቲያኖች ናቸው ካልሽኝ የክርስቲያን መጨረሻው ሲኦል ነው ማለት ነው። በእናንተ ቤት አስተምረው ክርስቲያን ሲኦል ምን ይሰራል? ክርስቶስ ሳምራ ስለምን ታወጣቸዋለች? ከሲኦል ካወጣቻቸው ክርስቲያኖች አይደሉም ማለት ነው። ያላመኑ ናቸው፣ ያልተጠመቁ ናቸው፣ ከሃዲዎች ናቸው ማለት ነው። ስለዚህ ከሃዲን የምታወጣ ክርስቶስ ሳምራ ያለችበት ቤተክርስቲያን ሰው ቢክድ ምን ችግር አለው? ለምን ያምናል? ለምን ይጨነቃል? ለምን ጾም ጸሎት ትሉታላችሁ? ለምን ስግደት ትሉታላችሁ? ለምን ስለ ቅድስና ታወራላችሁ? ለምን ከኛ ጋር መጣችሁ ስለ ጥምቀት ስለ ቁርባን ታወራላችሁ? ይሄን ሁሉ ባያደርግ እኮ አንድ ሰው መጨረሻ ላይ ይወጣል የሚል ተረት አለ እናንተ ቤት። እስካሁንም ረጅም ሰዓት ያስጨረስኩሽ የሚበልጠው እውነት የሆነው የእግዚአብሔር ቃል ስለሆነ ነው እንጂ እናንተ ቤት ተረትም አለ። ስለዚህ በተረቱ ነው አንቺ የምትድኝው ያሰብሽው ወይስ እንደ እግዚአብሔር ቃል ነው የምትድኝው? ይህንን መመዘን አለብሽ። ቤትሽ በአንድ ሰው አይደለም። አሁን ማርያም ክርስቶስ ሳምራልን እንጂ የፈለገውን ገድል አንስተን በየገድሉ ሰው ምንም ሳያደርግ ሳይጠመቅ ምን ሳይል ለምሳሌ አንድ ገድል ልንገርሽ። የዘራብሩክን መቃብራቸውን የሳመ 101 ትውልዱ ይማርለታል ይላል። ሁሌም እንደምናገረው እሺ የሳመው ሰውዬ ክርስቲያን ነው እንበል። እሺ እሱ ተጠምቋል እንበል። እሺ እሱ ቁርባን ወስዷል እንበል። እሺ እሱ ሜሮን ተቀብቷል፣ መልካም ስራም ሰርቷል እንበል። 101 ትውልድ ውስጥ ትውልዳችን ውስጥ እኮ ሙስሊምም ሊኖር ይችላል፣ ጴንጤም ሊኖር ይችላል። አንድ ሰው በሳመው ይሄ ሁሉ ሰው ይድናል ማለት እነዚህ ሁሉ ሰው ተጠምቀዋል ማለት አይደለም። ይሄን የነሱ ከሃዲ ናቸው፣ ይሄን የነሱ ሙስሊም ናቸው፣ ወይ ሙስሊም ተጠምቀዋል ካላልሽ በስተቀር። ስለዚህ እናንተ ቤት የተጠመቀ ይድናልም ትላላችሁ፣ ያልተጠመቀ ይድናልም የሚል ወንጌል አለ እናንተ ቤት። እስከ 101 ትውልድ ማለት ስንት ህዝብ ነው የሚድነው? አስበሽዋል? ስንት ሺዎች ናቸው የሚድኑት?
አንድ ሰው በሳመው። ስለዚህ የሐሰተኛ ወንጌል መፍለቂያ፣ የሐሰተኛ ትምህርት መፍለቂያ ኦርቶዶክስ ነች ብንል ስናጋንን ነው እንዴ? በትዕቢት ነው፣ በኩራት ነው። ለዛውም ይህን የምታደርጉት ጽፋችሁ አትማችሁ አሰራጭታችሁታል። ጉዳችንን ምንፍቅናችንን ይወቅልን ዓለም ብላችሁ አሰራጭታችሁታል። አንድ ገድል ላይ ነው ያለው፣ እልፍ ገድል ላይ አለ። እስትንፋሰ ክርስቶስ ላይ 400,000 ሰው የምታወጣው ማርያም ንገርኝ እስቲ ከሲኦል ስታወጣቸው እያንዳንዱን ቆይ አንተ ኦርቶዶክስ ከሆንክ ነው፣ ቆይ አንተ ክርስቲያን ከሆንክ ነው ማድን እያለች ነው? አይደለም። ምን ይሰራል? መጀመሪያ ክርስቲያን ሲሆን የመጀመሪያው ጥያቄ ሲሆን፣ ሁለተኛው ነገር ደግሞ እሷስ እየፈተሸች ነው ወይ የምታወጣው 400,000 ሰው በቀን ስታወጣ? ስለዚህ እህቴ አንድ ነገር ልንገርሽ፣ ተረቱ ምንም አይጠቅም። ገድል ስላሳየንሽ አይደለም፣ ህሊናሽ ውስጥም ታውቂዋለሽ። በልብሽ እሷን ማታረገው የለም፣ እሷን ማትችል የለም፣ በተሰጣ ቃል ኪዳን ትላላችሁ። የት ቦታ ነው ግን ቃል ኪዳን የተሰጣት? ምን የሚል ቃል ኪዳን ተሰጣት? እስኪ ንገሪኝ። ለሐዋርያት ያልተሰጠ ለእሷ ብቻ የተሰጠ ቃል ኪዳን ምን ይባላል? እስኪ ንገሪኝ። ምን የሚባል ቃል ኪዳን? እስኪ ንገሪኝ። ይሄ ተረት የኔ እናት በጣም 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 እነግርሻለሁኝ፣ በትህትና ወደ ሲኦል እያመራሽ ነው ያለሽው። ምክንያቱም ያለሽበት ቤተክርስቲያን ወደ እኛ እንድትመጪ አይደለም። ባይዘው አንድ ሰው ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ድኖ የዘላለም መንግስት ሊወርስ ይችላል። እንዴት? በልጁ በኢየሱስ ክርስቶስ ካመነ። የስፍራ ለውጥ አይደለም፣ የሃይማኖት ለውጥ አይደለም፣ የህይወት ለውጥ ነው። ህይወትን የሚለውጠው ደግሞ ኢየሱስ። ሰው ህይወቱን መለወጥ ከፈለገ ከኢየሱስ ጋር እርቅ ማድረግ አለበት። እርቅ የሚያደርገው ደግሞ በሰራው ስራ በማመን ነው እንጂ በሚሰራው ስራ በመተማመን አይደለም። ሰው በስራው ከተማመን አይድንም፣ በተሰራለት ስራ ካመነ ግን ይድናል። ስለዚህ ቆም ብለሽ ክርክሩን ታዩና እኛ ጋር መምጣት አይጠበቅብሽም። ሃይማኖት መለወጥ አይጠበቅብሽም። ይሄ ፖለቲካ አይደለም የምነግርሽ፣ ይሄ ህይወት ነው የምነግርሽ። ኢየሱስ ለጴንጤ አልሞተም። ሰው ጴንጤ ሲሆን ይድናል ብለን የውሸት ወንጌል አናስተምርም። ሰው በኢየሱስ በላከው በልጁ ሲያምን ግን ይድናል። 2 መዳኛ 3 መዳኛ 1000 መዳኛ ነው እናንተ ቤት ያለው። የተገለጠም ያልተገለጠም መዓት ገድል አለ። ሁሉም በድነት ተቃራኒ የሚያወሩ፣ በድነት ላይ የሚያላግጡ የሚያሾፉ ናቸው። ስለዚህ እንደ መጨረሻ የምነግርሽ አንቺ ኤፍሬምን ያመነ የተጠመቀ ይድናል፣ ስለዚህ ጥምቀት ያድናል እያልሽ ከመፈላሰፍሽ በፊት ቤትሽ ያለ ብዙ ምንፍቅና አለ። አባ ለምንድን ነው ብለሽ ካህን ካለሽ የንስሐ አባት ካለሽ እነዚህ ሁሉ ነገሮች ስለ ድነት ያወራሉ። እኔ ግን ታዲያ እንዲህ ዓይነት መንገድ ካለ ይሄ እኮ ጠባብ መስሎ የነበረ የድነት መንገድ ቃሉ እንደሚናገረው እንዲህ ከሰፋ የድነት መንገድ ታዲያ ምንድን ነው የሚሉኝ? ይህ ሁሉ ተረት ለምንድን ነው ቤተክርስቲያናችን ውስጥ የተገኘው? ይህ ሁሉ ምንፍቅና የተገኘው ለምንድን ነው? ስለዚህ ሌሎች የሰበካችሁኝም ነገር ማመን ይከብደኛል። በሐሰተኛም ገንዘብ የሚጠቀም ሰው እውነተኛም ገንዘብ አለኝ ቢልሽ እንዴት ታምኛለሽ? ሁለቱንም ገንዘብ ይዞ ወደ ገበያ እየወጣ እጅ ከፍንሽ እያያዝሽው ወደ ቲክቶክ የክርክር ገበያ ሁለቱንም ገንዘብ ይዛችሁ መታችሁ ለመሸመት እየሞከራችሁ እጅ ከፍንሽ ተይዛችኋል። አንዱን ሳትጥይ አንቺ በተቃራኒው እኛን መውቀስ በጣም ይከብዳል። ለማንኛውም ቦታ አትቀይሪ፣ ችግር የለውም። ባለሽበት ሂጂ፣ ምንም የምትሄጂበት ማርያም ቸርች ነው የፈለግሽው ቸርች ሂጂ። ባለሽበት ግን ሜክ ሹር የምትሰግጂው የምታምኚው ነፍስሽን አደራ የሰጠሽው ለስጋ ለባሽ አለመሆኑን። ይህን የመጨረሻ ጥቅስ ልተውልሽና ወደ ኤፍሬም ልመልስሽ። መጽሐፍ ቅዱስ ካለሽ ኤርምያስ 17:5 በደንብ ደጋግመሽ አንብቢው። እግዚአብሔር እንደዚህ ይላል፣ እግዚአብሔር ነው ተናጋሪው። በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው የሚለው። በተክልዬ ነፍሴን አደራ በሰማዬ እያለ ነፍሱን በሰው ራሱ እኮ ተክልዬ ራሱ እኮ ነፍሱን ለእግዚአብሔር የሰጠ ሊሆን ይችላል። እንግዲህ አይ ዶንት ኢቭን ኖ ታሪኩን አላውቅም፣ ግን ሰው ስጋ ለባሽ ከሆነ ተክልዬ እንግዲህ የምታወራቸው አንዳንድ ታሪኮች ሰው መሆናቸውን እጠራጠራለሁ። ተክልዬ የምትይው እንግዲህ ሰው ከሆነ እሱ ራሱ ነፍሱን የሰጠ ነው፣ ለሌላ አካል የሰጠ ነው። ገባሽ? እንኳን የሰው ሊቀበል ራሱን የሚቀበለው የፈለገ ሰው ነው። ስጋ ለባሽ ነው ተክልዬ። ስጋ ለባሽ በስጋ ለባሽ አይመካም። እመካለው ካለ የተመካው ሰው እርጉም ነው። ስለዚህ በሰው የሚታመን እንዲህ የሚያደርግልኝ ተክልዬ አባቴ እንትና ሚካኤልዬ እንትን እያለ በፍጡር የሚታመን ስጋ ለባሽን የሚታመን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ ሰው እርጉም ነው። ልቡን ከእግዚአብሔር መመለስ ማለት እግዚአብሔርን ሊያመልክ እግዚአብሔርን ሊጠራ ወደ እግዚአብሔር ሊጮህ በእግዚአብሔር ሊተማመን እየተገባው በስጋ ለባሽ የሚተማመን ሰው እርጉም ነው ይላል። የእርጉም መጨረሻ ደግሞ ላንቺ አለቅርሽ። ቴንኪው፣ አመሰግናለሁ። ቀጥሎ ወገኖች ሌሎቻችሁ። እሺ ቴንኪው ወንድምነት ዳጊዬ። ይሄ እውነትና ከእውነት እውነትንና ከእውነት የተፋታ ትውልድ እንግዲህ እውነትን ሰምቶ ነው የሚድነው። ያንኑ እውነት ነው የምንነግረው። በእንዲህ አይነት መልክ ባይዘው የክርስቶስ ሰምራ 3,000 አይደለም 10,000 ነፍስ ነው ያወጣችው ጻፈው። እንዲህ አይነት ቀልድ ማለት ነው። ቤተክርስቲያኒቱ በጻፈችው መጽሐፍት ላይ ያው ገድለ ክርስቶስ ሰምራ
በቤተክርስቲያኒቱ ዘወርሃ ግንቦት 50ኛው ቁጥር ጀምሮ ብናነበው ይሄ ታሪክ በስርዓት ተጽፎ አለ ማለት ነው። 10,000 ነፍስ ዘወርሃ ጥር፣ የካቲት፣ መጋቢት፣ ግንቦት። ያው ይህንን ተረት እየጠጣ ህዝቤ መጽሐፍ ቅዱስን አያነብም። ከቁጥር 50 ጀምሮ እዚህ ዲያብሎስን ጠራችሁ። ያው ሰይጣንን ለማስታረቅ ክፍሉ ረጅም ነው። ከ41 እንኳን ብንጀምር ይህን ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርሊ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዘሃት ሂድ ብሎ አዘዘው። ሚካኤልም ማለት ነው። እና በዚያን ጊዜ የመላእክት አለቃ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አምጥታ ከስላሴ መንበር ጋር አገናኝታ ዲያብሎስን ልታስታርቅ የቡልጋዋ ቀበጥ ይልኝ መጨረሻዋን አብረው በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይንም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ቅዱስ ሚካኤልን ታሳስበው ነበር። ይህንንም አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረትን ለማግኘት የወረደች እኮ ልጅቱ ለማን ነው የምታነበው? ለአንተና እንዴ አንተ ለር እንዲው ነጠላህን እኮ አድርገህ ነው። ለእኔማ መጀመሪያ እንዴት እንደማምን ለምን አትጠይቀኝም? እሺ እጣችሁ ታዘሪ አረብሽ ኦኬ ታሳስበው ነበር። ይህንንም አምላክነቱን ሲሻ ክብሩን የተዋረደ ዲያብሎስ ምሕረትን ለማግኘት ይሻ መስሏት ነበርና ከሲኦል አፋፍ በደረሱም ጊዜ ሚካኤልና ዲያብሎስ ማለት ነው ማን ሚካኤልና ክርስቶስ ሰምራ ከዚያም ተመለከተችና ስቃይ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይነካከሱ ነበር። በየት በሲኦል ማለት ነው። የመላእክት አለቃ ቅዱስ ሚካኤል ምሕረትን የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። ምሕረትን የሚፈልግ ከሆነ ጥሪው እስቲ አላት። በዚያን ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል ሳጥናኤል በማለት ጠራችው። ይህ ልጆችን እንቅልፍ አያስተኛ፣ ምንም ትልልቅ ሰዎችን አያዝናና። ይህልኝን ብራዘር ብላ ጠራችሁ በመላእክት ቋንቋ፣ የመላእክት ቋንቋ ማለት ነው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት ሀገር ማን ነው እርሱ የጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ዲያብሎስ ማለት ነው። ከዚህም በኋላ ለብዙ ዘመን ስፈልግሽ ወይንም ሳድንሽ ቆይቼ ነበር። ሳድንሽ ሳይሆን ሳድንሽ፣ ከፍ ጠንከር አድርገን የምታነበው ጠበቅ አድርገን። ሳድንሽ ከሆነ ማዳን ነው። ሳድንሽ ግን ከሆነ ስፈልግሽ ነው። አደን እንደሚታደን እንደማለት ነው። ቆይቼ ነበር። ዛሬ ግን ከምኖርበት ቤቴ ድረስ መጣሽን አላት፣ ዲያብሎስ ማለት ነው። እርሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖችህ ጋር ና ፈጥነህ ውጣ አለችው። ዲያብሎስን ማለት ነው፣ ሳጥናኤልን። ይህንም ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተረማምዶ በግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። ወይ ማለት ይሄኔ ነው የአህያ ነፍስ አባት ከጀባ ያስጥልም ብሎ የሚለው የኢትዮጵያዊ ብሂል እዚህ ጋር ጣል አድርገው ታልፋለ ማለት ነው። ውኡቴ እንደሚሉት ልታስታርቅ ሄዳ አፈፍ አረጋትና ወስዶ ሲኦል ረግረግ ውስጥ ጨመራት። አንዳንዴ በቅኔ ትምህርት ቤት ሲተርኩልን ቅንድብ ውስጥ ወስዶ ጨመራት ይላል። የሰይጣን ቅንድቡ በ10,000 ዓመት ነው 1,000 ዓመት ሄዳ አጨርሰውም ይላል የቅንድቡ ርዝመት እና እዛ ሽፋሽፍቱ ስር ወስዶ ከስር ደበቃት ይላል። ይሄ ተረታም ትውልድ ወንጌል ለዓለማመን ልቡ የዘገየ እንዲህ አይነትን ግን ነጠላውን አፍንጫው ላይ አድርጎ ጥግ ይዛ እህታችን ትሰማላለች። ድንቅ ነው እጹብ ድንቅ እያሉ ማለት ነው። ኦኬ ወረወራት። በዚያም ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላ ይከተላት ነበረና ደስ አይልም? አንተ የተረት እኮ ሲዘገብ ነበረና ይህንን ምሕረት የሌለውን እቡይ ማለት ትዕቢተኛ ማለት ነው። እቡይ ዲያብሎስን
በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚያንም ሰዓት ታላቅ ጩኸትና ውካታ ወይንም መደበላለቅ ሆነ። የት? በሲኦል። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይንም ሰፈሩባት። ማላይ የቡልጋዋ ሴትዮ ላይ ማለት ነው። በዚያን ጊዜ በቅዱስ ሚካኤል ክንፍና በእርሷ በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበረ። ዳጊ 7,000 የት ቀንሰ እንደምታወራው ነው። 10,000 ነው። ማስታወሻ ላይ ጻፈው። 10,000 ነው። 7,000 በአሁኑ ምንዛሬ ነው አለ። 10,000 በአሁኑ ምንዛሬ ነው። ያኔ ሱሺ ኦኬ ኦኬ እሺ መልስ አታጣም። ኦኬ ይሁን እሺ። በአሁኑ ምንዛሬ ቢሆን ከያዝከው 10,000 እነዚህ ከመከራ ያወጡት ከስቃይ የወጡት ነፍሳት ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋን ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበር። ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊታቸው ታኮበኮብ ነበር። ይህንን ማን ነው ያየውና የጻፈው? አሁን ጉዳዩ የሚያሳስበው ለሜሎስ ልስጣው። ሜላ እንኳን ደህና መጣ። ዳጊ ሜሴጅ ዳጊሻዬ ሜሴጅ ይልኝ። ሜላ አለህ? እንኳን ደህና መጣህ። ድምፅህን አሰማን። አይ መደበቅማ የለም። እያወራህ ከሆነ ማይክ የሚዩት ነው። ሜሎስ እሺ፣ ይዝለለኝ ይመስለኛል። የክርስቶስ ሰምራ ጉዳይ ነው። ከታች ያለው ወንድም ማን ልበል? ወንድሜ ወይ እህት ወይ ወንድም? ለሚ ሰላም ይሰማል? ጌታ ይመስገን። ደህና ነኝ። ከየት ቤተ እምነት ነው? እኔ ከመካኒክስ ቤተክርስቲያን ነው እና አንድ ነገር የሚጠይቀን ነው። በመጀመሪያ እዚህ ስላስገባኝ በጣም አመሰግናለሁ። ድምፅህ ሩቅ ነው ወንድሜ። አሁን ይሰማል? ይሰማል። ከየት ቤተ እምነት ነው? ከመካኒክስ ቤተክርስቲያን ነው እኔ የመጣሁት። ግን አንድ ጥያቄ ነበረኝ። እዚህ ሶሻል ሚዲያ ላይ ሰሞኑን ያየሁት ጥያቄ ነበረ። ከሱ በፊት ግን ላመሰግነው እወዳለሁ። በጣም ነው የማመሰግነው። በጣም ነው የምወድ የምሰራውን ስራ ሁሉ። ጌታ ዘመንን ይባርከው። በጣም ነው የምወድ ማከብር እና በጣም ቀጥል። በዚሁ ያው ሞራል እንዲሆነ ነው የምሰራው ስራ። በጣም የምወድ ማከብር። ዳጊ ሁሉ ኤፊ፣ ሁላችሁም በጣም የምወዳችሁ ማከብራችሁ። የኔ ጥያቄ እንግዲህ ያው አንተን ትንሽ የተቀባበት ነገር መስሎኛ አልታየኝም። ግን ካለውበት ሀገር እና ካለውበት ሲቹዌሽን ያው የምጠይቀው አገልጋይ ያስፈልጎኝ ነበረ። ለዛ ነው አንተን እዚህ ጋር ገስት ላኩልህ። በውስጥ አገኘ። በውስጥ ይሻላል። ፎሎ ባክ መልሼ እልሃለሁ። በውስጥ አገኘ። በውስጥ እጠይቃለሁ።